የተጋቡ ብቻ ይወልዳሉ ማለት አይደለም። እግዚአብሔር በፈቀደ ጊዜ ይሰጥ። ከጋብቻ በፊት ሩካቤና በጋብቻ ላይ መወስለት ዝሙት ነው፣ ማመንዘር ነው። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ የሚያመነዝሩ የእግዚአብሔርን መንግስት አይወርስም። ባልና ሚስት ከተባሉ በኋላ ነው ወደ መኝታ የሚኬድ። ጋብቻ ለደስታ ነው። እሱን ካገባው ጀምሮ ነው ደስታ ያጣሁት ምትል ሚስት ብዙ ነች። ለምን? ባሎች ሚስቶቻቸውን እንዲንከባከቡ እግዚአብሔር አዟል። ቸል ማለት፣ የለሽ መሆን፣ ለውጭ ሰው አልጋ ለሚስት ቀጋ መሆን እግዚአብሔር ይጠይቃል። አንዳንዶች እንደዛ ደግነት ይጠቅማል እንጂ አይጎዳም። በእውነት ደግ ሆኖ የተጎዳ የለም። ታክሲ ላይ እንኳን አንዳንድ ጥቅስ አለ፣ የዋ ምን ይሆናል ይላል። እውነቱን ነው። የዋ ምንም አይሆን። ግፍ የሰራ ክፉ የሰራ ግን ክፋቱ ይበቀል። መዘጋጃን የምናምን ኩነት ቢሮ ትገቡና ያፈራርማችሁና ያጨበጭቡና ያሯችሁ ማለት ነው። አለቀ። ፎቶ ትነሳላችሁ። ቻው። በ30 ዕድሜ ውስጥ እኔ ወንድ አላቅም ያለኝ ይዣል፣ ሴት አላቅም ያለኝ ይቅርብ። እንግላኝ ጠብቄን ያለሁት ነማን እኮ ነው። ዲያቆን በጣም ነው ደስ ያለኝ። በደንብ አሉ። አሜሪካ መኖሩ ለማመንዘር ምክንያት አልሆነም። ስልጣኔ ማለት እኮ ራስን መጠበቅ። ስልጣኔ ማለት ማመንዘር አይደለም፣ ክብርን መጠበቅ ነው። ስልጣኔ ማለት ጎበዝ መሆን፣ ብርቱ መሆን ማለት ንጽህናን፣ ክብርን ጠብቆ ለትዳር መብቃት። አንዳንዶቹ ገና ለገና ወጣት ስለሆኑ ብቻ ማመንዘር። ድንግል ያልሆኑ ይልቅም ከጋብቻ በፊት በመውደቅ በማመንዘር አውቀውም ሆነ ሳያውቁ በመሳት ድንግል ያልሆኑ በማሰባን ስርዓት ይፈጸምላቸዋል። ቃል ኪዳን ይገባሉ፣ ቀለበት ተባርኮ ያጠልቃሉ፣ ካባ ይለብሳሉ፣ ስጋው ደግሞ ይቀበላል። የሚቀርባቸው የተክሊሉ ጸሎትና አክሊል መቀዳጀት ነው። የአክሊሉ ምልክት የድንግልና ምልክት ስለሆነ ይህም ታላቅ ነገር። በንስሐ የልቦና ድንግልና ትመለሳለች። የስጋ ድንግልና ባይመለስ ዘማዩን ድንግል ታደርጋለች ይላል አረጋዊ መንፈሳዊ። ይህም ደግሞ የልቦና ድንግልና ነው። ሕዝቅኤል 18 ላይ ማንም በደለኛ ከበደሉ ቢመለስ እኔ ይቅር እላለሁ። እግዚአብሔር ይቅር ባይ ነው። በማወቅም ባለማወቅም ድንግል ያልሆነ ሰው እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ጌታ ይቅር በለኝ ብሎ ወደ ካህን ሄዶ ራሱን ለካህን አሳይቶ እግዚአብሔር ይፍታ ተብላ የንስሐ ጸሎት ተደርጎላቸው እየቆረቡ ይኖራሉ። በኋላ ላይ ደግሞ በማሰባን ስራ መዝሙር ይዘመርላቸዋል፣ ካባውን ይለብሳሉ፣ ነጭ ልብስ ይለብሳሉ። ግን አክሊል አይደለም። እሷ ድንግል ሆና እሱ ባይሆንም ድንግል ለሆነው ይደረጋል። ይኸው ነው እርግጥ። አንዳንዶቹ ኧረ ችግር የለም እሷ ድንግል ሆና ባልየው ወንድየው ባይሆን እሷ ይቀደሳል፣ ድንግልና አይጋባም። ለልጆቻቸው የተክሊል ጋብቻ እንቅፋት የሆኑ ወላጆች አሉ። እንዴ ልጅ እንቁረብ ሲል አይደለም ዲጄ ካልዘፈነ የቤተ ዘመዱ ካልተባለማ እንዴት ተደርጎ ይላሉ። ልጆች እንቁረብ ይዘመር፣ ወላጅ ይዘፈን። ተቃራኒ ይሆናል። ባለማወቅ ነው፣ ልንፈርድ አይደለም፣ ባለማወቅ ነው። እንዲህ ያለ ሲገጥም ታገሱ። የተክሊል ጋብቻ የቁርባን ጋብቻ አሁን የመጣ የሚመስላቸው አንዳንድ ምስኪኖች አሉ። ቁርባን አሁን ነው እንዴ የመጣው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ዘማሪያን ወንድሞቻችን፣ የተከበራችሁ የእግዚአብሔር ቤተሰቦች በሙሉ እንደምን ከረማችሁ? እንደምን ዋላችሁ? አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እንደ እግዚአብሔር ቅዱስ ፍቃድ ከደብራችን ስብከተ ወንጌል ክፍል ጋር በመመካከር በእናንተ ማስተያየት መሰረት ኦርቶዶክሳዊ ጋብቻን እየተማማርን ነው። ባለፈው ቅድመ ጋብቻን አይተናል። መተጫጨት ምን ማለት እንደሆነ፣ የመተጫጨት እድሜ ወይም ዝግጅት ምን እንደሆነ፣ በኢትዮጵያ ቤተክርስቲያን አስተምሮ መተጫጨትን የሚከለክሉ ነገሮች፣ እንዲሁም በመተጫጨት ወቅት ሊያተኩሩበት ስለሚገባ መንፈሳዊ ምልከታ እንደ እግዚአብሔር ቅዱስ ፍቃድ ተማምረናል። ያልነበራችሁ ከነበሩት ለመማር እንዲሁም ደግሞ ወንድሞቻችን እየቀረጹ በሚያስቀምጡት መምህራን ድንገት በኋላ ይነግሩን ይሆናል። ያለፈውን ትምህርት ማለት ነው ከሚቀመጡ ከዩቲዩብ ገጾች ላይ እንድታገኙ እንጠቁማለን። ለትምህርቱ ነው ዓላማው። ስብከተ ወንጌሉም ዓላማው እንዲህ ወንድሞቻችንም እየቀረጹ የሚያስተላልፉት የቤተክርስቲያን መልእክት እንዲዳረስ ነው። ሌላ ምንም አይደለም። በዚህ የተለየ ትርፍ የሚያገኙ አይደለም። ስብከተ ወንጌልም የተለየ አይደለም። በእውነት የቤተክርስቲያን ትምህርት ይተላለፍ ነው። ከሁሉ በላይ ግን እናንተ ጥሪ አክብራችሁ ስለተገኛችሁ የቤተክርስቲያን አምላክ ይባርካችሁ። አንዳንዴ በዚህ ጉዳይ ትምህርት አይሰጥም እንዲህ ነው እያሉ አንዳንዶች ይወቅሳሉ። ትምህርቱ ሲሰጥ ግን የሉም እና እናንተ ከተወቃሽነት ነፃ ናችሁ ማለት ነው። ስለ ጋብቻ ታስተምሩ፣ ስለ ትዳር አትናገሩ ይሉናል። ይኸው ስለዚህ አንዳንዴ ውጭ የሆነ ሰው ይወቅሳል፣ ውስጥ ሆኖ መወቃቀስ ይሻላል እና እንደው አንዳንዴ ንገሯቸው። ይህ ሁሉ ዓላማ የቤተክርስቲያን ትምህርት ይሄ ነው። ይልቅ ደግሞ የትዳር ጉዳይ የቤት ጉዳይ ነው፣ የኑሮ ጉዳይ ነው፣ የህይወታችን ጉዳይ ነው፣ የ24 ሰዓት የኑሯችን ጉዳይ ነው።
በይበልጥ በትዳር ላይ ላለ ነውና በዚህ ጉዳይ መማማር መመካከር በዚህ አይበቃም። እኔ አንድ ድርሻዬ ነው የምወጣው፣ ከኔ የተሻሉ መምህራን ደግሞ ይበለጠ የተዘጋጁ ይቀጥሉበታል እና ስብከተ ወንጌሉን ልናጠናክር ልናግዛቸው ይገባል። እናንተም ዘወትር የቤተክርስቲያን ጥሪ ማክበራችሁን ጠብቁ። እግዚአብሔር ያክብራችሁ። ዛሬ ክፍል 2 የምንማማረው ጋብቻ የሚለው ላይ ነው። ባለፈው ቅድመ ጋብቻ ነው፣ ደግሞ ጋብቻ ይልቅም ኦርቶዶክሳዊ ጋብቻ መንፈሳዊ ጋብቻ ዓላማውን እናያለን። ስለ ባልና ሚስት መጽሐፍ ቅዱስ ምን ይላል? መንፈሳዊ ጋብቻ ከሌላው በምን ይለያል? ከዚያ ስለ ስርዓቱ ትንሽ ተነጋግረን እናበቃለን። የምስጢር ባለቤት ለሁላችን ምስጢሩን ማስተዋሉን ይግለጥልን። እንግዲህ ጋብቻ ዓላማው ሁሉም ነገር ዓላማ አለው። ይህ ዓለም ሲፈጠርም እግዚአብሔር የስሙ ቀዳሽ የክብሩ ወራሽ ሆነን እንኖር ዘንድ ነው። ለሕጉ ተገዝተን በሰማይ ከእርሱ ጋርም ለዘላለም እንኖር ዘንድ ነው። ፍጥረት ዓላማ አለው። እያንዳንዱ ኑሮ ዓላማ አለው። የኛም አኗኗር፣ የኛም ፕሮጀክት፣ የኛም እያንዳንዱ የሚማር ሰው ዓላማ አለው። የሚነግር ሰው ዓላማ አለው። ጋብቻም ዓላማ አለው። ዓለም ከተፈጠረበት ጊዜ ጀምሮ ወንድና ሴት አድርጎ ፈጠራቸው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። እግዚአብሔር ወንድና ሴት አድርጎ ፈጥሮ ወባረኮሙ በአሐቲ በረከት፣ በአንዲት በረከት ባረካቸው። ስለዚህ ዓላማ አለው። የእግዚአብሔር ስጦታ ነው፣ የእግዚአብሔር ፍቃድ ነው። የጋብቻን ዓላማ ግን ለማስረዳት እንዲመች አንደኛ ሁለተኛ እያልኩ አስቀምጠዋለሁ። በአብዛኛው የሚገኘው በፍትሐ ነገሥት አንቀጽ 24 ላይ ነው። ሆኖም ግን ፍትሐ ነገሥትን ቢሆን ከብሉይ ኪዳን ከአዲስ ኪዳን ከሊቃውንት መጻሕፍት በማውጣጣት የሰሩልን የሥርዓት መጽሐፍ ነው አባቶቻችን። የጋብቻ ዓላማ አንደኛው ለጽድቅ ነው። ጋብቻ ትዳር መስርቶ ልጅ ወልዶ ለመኖር ብቻ አይደለም፣ እንደ ቤተክርስቲያናችን አስተምህሮ ነው። እያንዳንዱ የመኖራችን ዓላማ ለመንፈሳዊ ክብርም ነው። የመኖራችን ዓላማ በዚህ ምድር ላይ ለሚያልፍ ነገር አይደለም። ሰርተን ካገኘነው አስራት እንድናወጣ እንድንመጸውት፣ የሌለውን እንድናስብ፣ እያንዳንዱ አኗኗር ከጽድቅ ጋር የተገናኘ ነው። እያንዳንዱ ህይወት ወጣትነት፣ ጎልማሳነት፣ አረጋዊነት የተሰጠን እድሜ ራሱ እግዚአብሔርን እያሰብን ለክብሩ እንድንበቃበት ነው። ከዚህ አንጻር ጋብቻም እንደ ምድራዊ አስተሳሰብ እንደ ሌሎች አገላለጽ በቃ ተድሮ እንዲሁ ባል ሚስት ይዞ ለመኖር ብቻ አይደለም፣ ከእግዚአብሔር ጋር ለመኖር ነው። ትንሿ ቤተክርስቲያን የተባለች የተቀደሰች ቤተሰብ መስርቶ ለወዲያኛው ለሰማያውያን የቅዱሳን ንብረት ለመካፈል ነው። የክርስቲያን ጉዞ ለድህነት ነው። የክርስቲያን ጉዞ ዓላማው ከእግዚአብሔር መንግስት ተሳታፊ ሆኖ ለመኖር ነው። ይህ ሁሉ የጾም የጸሎት የትጋት የቃል እግዚአብሔር ዓላማ በዚህ ያሉ ምዕመናን በሰማይ ካሉ ምዕመናን ወይም ቅዱሳን ጋር ህብረት ፈጥረን ለመኖር ነው። ስለዚህ ጋብቻም ዓላማው ለጽድቅ ነው። ይልቅም ቅዱስ ጳውሎስ እንዲህ ይላል፣ የእግዚአብሔር ፈቃዱ መቀደሳችን ነው ይላል። በየትኛውም ኑሮ ውስጥ የእግዚአብሔር ፈቃድ መቀደሳችን ነው። የተለየ ቀደሰ፣ አከበረ፣ የከበረ ህይወት እንዲኖረን ነው። ለየ፣ የተለየ ኑሮ እንዲኖረን ነው። የነጻ የከበረ ህይወት እንዲኖረን ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ በሌላም አገላለጽ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 እንዳልኩ አንደኛ ተሰሎንቄ ምዕራፍ 1 ላይም እንዲሁ የእግዚአብሔር ፈቃዱ ዓላማው መቀደሳችሁ ነው ይላል። በየትኛውም ኑሮ ውስጥ የእግዚአብሔር ፈቃድ በዚህ ምድር ስንኖር የተቀደሰ የተለየ የከበረ አኗኗር እንዲኖረን ነው። በምድር ላይ ይህን ያህል ልጅ ወለድኩ፣ ቤት ሰራው፣ መኪና ገዛው ብለን ብቻ እንድንኖር አይደለም። በሰማይ መዝገብ አከማችሁ እንዳለ ሁሉ በዚህ ምድር ስንኖር በሰማይ ሰማያዊ ክብር የምንቀዳጅበትን በጎ ስራ እንድናከማች ነው። ወኩሉ ዘይፈድዮ በከመ ምግባሩ፣ ሁሉ እንደየስራው ይከፈለዋል እንደሚሉ ስራ እዚህ ነው፣ ዋጋ እዚያ ነው። ስለዚህ በዚህ ምድር የምንዘራው በሰማይ በጎ ነገር እንዲከፈለን ነው። ለቀኝ ቁመት ለእግዚአብሔር መንግስት እንድንበቃ ነው። ለዚያ ክብር ያብቃን ሁላችን። ይልቅም ጋብቻ ለጽድቅ ነው ስንል ባልና ሚስት በተዋህዶ ልጅነት ሆነው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን እየተቀበሉ ሲኖሩ ለመኖር ያህል አይደለም፣ ከእግዚአብሔር ጋር ለመኖር ነው። ምክንያቱም እንዲህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ ከኔ ጋር እስከ መቼ ይኖራል? ለዘላለም ጎስ እኔም ከእርሱ ጋር እኖራለሁ። ዮሐንስ 6 ቁጥር 50 ጀምሮ ከኛ ጋር እንዲኖር እኛም ከእርሱ ጋር ለዘላለም እንድንኖር ነው። ስለዚህ በትዳር ውስጥ ሚስት ለባል መቀደስ ምክንያት ነች። ባል ለሚስት መቀደስ ምክንያት ነው።
ለመቀደሱ ምክንያቱ ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ለማመኑ በሃይማኖት በሚገኘው ክብር ምክንያት ለመሆን ነው። ሚስትን ባልም አንዳንዶች ለመሰናከል ምክንያት እንደሚሆኑ ሁሉ ኢዮብን ሚስቱ ልታሰናክለው እንደነበር ሁሉ ጦቢትን ሚስቱ ልታሰናክለው እንደነበር ሁሉ እነርሱ ግን በእግዚአብሔር ቃል ታግሰው ጸንተው እንዳለፉ ሁሉ በተቃራኒው ደግሞ ባል በሚስት ሚስት በባል ተቀድሰው የኖሩ አሉ። ለርብቃ መውለድና በረከት ማግኘት ባሏ ምክንያት ነበር። ኦሪት ዘፍጥረት ምዕራፍ 24 ላይ ይስሐቅና ርብቃ ተጋብተው 20 ዓመት ልጅ አልነበራቸውም። ለሚስቱ ጸለየ። ይሄን የፈለግኩት ዘፍጥረት 25 ላይ ሌላም ቦታ እናነሳዋለን። ይስሐቅ ለሚስቱ ምን አለ? እስቲ ንገሩ። ጸለየ። ለምኑ? ለሚስቱ። አያችሁ፣ እግዚአብሔርም የይስሐቅን ጸሎት ሰማ። አያችሁ፣ የይስሐቅን ጸሎት ሰምቶ ርብቃን ባረካት። እንዲህ ነው ትዳር። ባል ለሚስት ሚስት ለባል እየጸለዩ እያበረታቱ በርታ ያለው ደካማውን እየተሸከመ ኃይለኞች ደካሞችን ተሸከሙ ይላል። እንኳን ባልና ሚስት ሌሎችን ደካሞች ምንላቸውን በእኛ አስተሳሰብ በትዕግስት በፍቅር በጸሎት መሸከም አለብን። ሮሜ 14 ላይ በርትቻለሁ ታግያለሁ የሚል ደከም ያለውን ዛል ያለውን በጸሎት በምክር በትዕግስት መሸከም አለበት። እንዲሁ ክርስትና ይሄ ነው፣ እንኳን ባልና ሚስት። ስለዚህ ጋብቻ ለጽድቅ ነው። እየተበረታቱ የዘላለም ሕይወት የሚያስገኘውን ስጋውን ደግሞ እየተቀበሉ እየኖሩ። ሁለተኛው ጋብቻ ለመረዳዳት ነው። ይሄ የምታውቁት ነው። የጋብቻ ዓላማ ለመረዳዳት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ሥላሴ አዳም በእንቅልፍና በመንቃት መካከል እንዲሆን አደረጉት። አዎ ንግበር ሎቱ ቢጸ ዘትረድኦ የምትረዳ ወይም ትረዳው ዘንድ እንፍጠርለት አሉ። ከአዳም ጎን ሔዋን ትረዳው ዘንድ ተፈጠረች፣ ትረዳው ዘንድ። ስለዚህ ጋብቻ ይረዳዱ ዘንድ ነው። መረዳዳት ግን ምንድን ነው? በስጋዊ ኑሮም በመንፈሳዊ ኑሮም ነው። አንዳንዴ መረዳዳትን ብዙዎቹ ኢኮኖሚካሊ ብቻ ያገናኙታል። እኔ እኮ ማገባው በደሞዝ እየረዳችኝ እንድትኖር ነው፣ እኔ እኮ ማገባው እየረዳኝ እንዲኖር ነው ብቻ የሚሉ አሉ። መረዳዳት በምድራዊ ጥቅማ ጥቅም ብቻ አይደለም። ቅድም እንዳልነው ነው፣ በጸሎት ይስሐቅ ርብቃን የረዳት በጸሎት ነው። ስለዚህም ርብቃ ወለዱ ሁለቱም ማለት ነው። በትዳራቸው ተባረከ። ዘካርያስና ኤልሳቤጥ እየተረዳዱ የኖሩት በጸሎት ነው። ወክልኤሆሙ ጻድቃን እሙንቱ ይላል። ሁለቱም ጻድቃን ነበሩ ነው ያለው። ዘካርያስ ጻድቃን ነው፣ ኤልሳቤጥ ግን ችግር አለባት አላለንም። ሁለቱም እየተረዳዱ ስለኖሩ በእግዚአብሔር ፊት ደጎች ጻድቃን ነበሩ። ሉቃስ 1 ቁጥር 6 ላይ ይሄው ነው። ባልና ሚስት አንድ አካል አንድ ልብ ሆነው እግዚአብሔርን እያመሰገኑ በፈሪሃ እግዚአብሔር እየኖሩ ንስሐ እየገቡ አስራት እያወጡ እየመጸወቱ በምድርም እግዚአብሔርን ደስ አሰኝተው በሰማይም ከቅዱሳን መላእክት ኅብረት ሰማያዊ ክብር ያገኙ ዘንድ ነው። ስለዚህ ትረዳው ዘንድ የሚለው በምድራዊ ነገር ብቻ አይደለም፣ እሱማ ግዴታም ነው። መረዳዳት በስጋዊ ኑሮም በስነ ልቦና ምክክርም ጓደኛሞች ሆነው ተዋደው ተፋቅረው፣ በመንፈሳዊም ደግሞ አሁን እንዳልኳችሁ። ሶስተኛው ዘር መተካት ነው። የጋብቻ ዓላማ ምንድን ነው አልኩኝ? ዘር መተካት። ይሄ ግልጽ ነው። ብዙ ተባዙ ምድርንም ሙሏት። የእግዚአብሔር አምላካችን ሕያው ቃሉ ከሚፈጸምበት ቃል ኪዳን ከሚፈጸምበት አንዱ ጋብቻ ነው። ለምሳሌ ልጠይቃችሁ። አሁን ሰዓቱ ድረስ መሸ፣ ሰዓቱ ሲደርስ ይነጋል። እግዚአብሔር በየቀኑ አሁን ይምሽ አሁን ይንጋ እያለ ይመስላችኋል? መቼ ነው የተናገረው? ስንቴ ነው የተናገረው? አንድ ጊዜ። ጎሽ ቃለ ሕይወት ያሰማችሁ። የመልስ ፍጥነታችሁ ደስ ይላል። ዘፍጥረት 1 ላይ ለይኩን ምን ማለት ነው? ይሁን እግዚአብሔር መልካም እንደሆነ አየ፣ ይሁን አለ። ስለዚህ አንድ ጊዜ ይሁን ባለው ቃሉ ወቅቶች ይፈራረቃሉ፣ ማልትና ሌሊት ይፈራረቃሉ። ክብር ይግባውና እንደዚህ ሁሉ ብዙ ተባዙ ብሎ አንድ ጊዜ አዳምና ሔዋን ሲፈጥር በድጋሚ ምድርን እንደ አዲስ ያድሳት በኖህ ዘመን ዘፍጥረት 8 ላይ ብዙ ተባዙ ብሎ እግዚአብሔር ተናገረ። ይኸው እስከ ዓለም ፍጻሜ ትውልድ ይቀጥላል ማለት ነው። ጋብቻ ይመሰረታል፣ በጋብቻ በኩል ልጅ ይተካል። ሴቶች ሊያገቡና ሊወልዱ ይገባል ይላል ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ላይ ሊያገቡና ሊወልዱ ይገባል። እነሆ ልጆች የእግዚአብሔር ጸጋ ናቸው አለ። ደግሞ መዝሙር 126 ቁጥር 6 ላይ የእግዚአብሔር ጸጋ የሆኑ ልጆች፣ የእግዚአብሔር የቃል ኪዳን መገለጫ የሆኑ ልጆች በባልና ሚስት ሕይወት ትዳር በኩል ይከሰታሉ። ስለዚህ የእግዚአብሔር ቃሉ ይፈጸም ዘንድ
በጋብቻ በኩል ትውልድ ይቀጥላል። ግን ልጅ የሚሰጥ ማን ነው? ስለተጋቡ ብቻ ይወልዳሉ ማለት አይደለም። እግዚአብሔር በፈቀደ ጊዜ ይሰጣል። ቢዘገይም በፈቀደ ጊዜ ይሰጣል። ድንገት ባይኖርም ለበጎ ነው። ይህንም በሌላ ጊዜ እንማራለን። እንዲህ አይነት ክስተቶች ሲኖሩ እንዴት ነው ማለፍ ያለብን? ሆኖም ግን እግዚአብሔር ይክበር ይመስገን፣ ቢዘገይም ይሰጣል። ሐና ኢያቄም ዘገዩ፣ በሰውኛው አረጁ፣ ግን ማንን ወለዱ? ወላዲተ አምላክ። ሁላችን ተባርከን እስቲ አመስግነዋት። አንድ እመቤታችን አንድያ ልጇ መድኃኔዓለም ወደዚህ ዓለም መጥቶ እንዲያድነን ምክንያተ ድኂን ልጅ ወለዱ። ዘካርያስና ኤልሳቤጥ ማንን ወለዱ? መጥምቀ መለኮትን። በሰውኛው በስተርጅና። እግዚአብሔር ግን ይችላል። ጸጋ ዘአብና እግዚአርያ የወለዱት ማን ነበር? አቡነ ተክለ ሃይማኖትን። በረከታቸው ይደርብን። እንግዲህ በቅዱሳት መጽሐፍት እንደምናየው በሰውኛው እድሜያቸው ዘግይቷል። ግን እግዚአብሔር ልጅ ሰጣቸው። ያውም የተቀደሱ የተባረኩ። እግዚአብሔር ይሰጣል። ስለፈለጉም አይደለም፣ ስላልፈለጉም አይደለም። ዓላማው ነዋ፣ የጋብቻ ዓላማም ነውና። ሌላው አራተኛው ከዝሙት ጠንቅ ለመዳን ነው የጋብቻ ዓላማ። የዝሙት ጠንቅ የሚባለው ምንድን ነው? መወስለት፣ ፈቃደ ሥጋ ፈተና፣ በምኞት መፈተንና መዳራት። ይሄ ኃጢአት ነው። ከጋብቻ በፊት ሩካቤና በጋብቻ ላይ መወስለት ዝሙት ነው፣ ማመንዘር ነው። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ የሚያመነዝሩ የእግዚአብሔርን መንግሥት አይወርሱም ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ። ስለዚህ ሰው እየበላ እየጠጣ የፈቲው ጾር ከአዳም ውድቀት በኋላ የመጣ የሚፈተንበት ይህ ተፈጥሮ ነበር። ግን ኋላ ላይ ለፈተና የሚዳርግ ሆነ እና ምንድነው መፍትሄው ቢባል ቅዱስ ጳውሎስ መፍትሄው ጋብቻ እንደሆነ እንዲህ አለ። ስለ ዝሙት ጠንቅ፣ በዝሙት ምክንያት ከሚመጣ የነፍስ ቅጣት የሥጋም ቅጣት ለመዳን ስለ ዝሙት ጠንቅ ለእያንዳንዲቱ አንድ ባል ይኑራት። ፍቅረኛ ነው ያለው። ምንድን ያለው? ባል ሚስት ማለት ፍቅረኛ ጓደኛ ማለት አይደለም። ባል ማለት ሚስት ያለችው ባለቤት፣ ባለጸጋ፣ ቤት መሪ እንደማለት ነው። ይህም ደግሞ በእግዚአብሔር ፊትና በሰው ፊት ባልና ሚስት ተብለው ሲረጋገጥላቸው ነው። ሚስት ማለትም እመቤት፣ ባል ያላት፣ ልጆች ወልዳ የምታስተዳድር እንደማለት ነው። ሴት ማለት ሁሉ ሚስት ማለት አይደለም። ወንድ ማለት ሁሉ ባል ማለት አይደለም። ተዋደው በእግዚአብሔር ፊት ባል ሚስት ሲሆኑ ነው። ስለዚህ የዝሙትን ጠንቅ ድል ለማድረግ በፍኞት ከመቃጠል መጋባት ይሻላል ሲል ባል ይኑራት። በእርሷ ላይ ስልጣን አለው፣ በእርሱ ላይ ስልጣን አላት። ባልና ሚስት ከተባሉ በኋላ ነው ወደ መኝታ የሚኬደው። ክቡር አውሰበ በኩለሄ ወለምስካበ ውኔ አልቦቱ ሴበት ዕብራውያን 13 ላይ ጋብቻ ክቡር ነው ካለ በኋላ መኝታው ንጹህ ነው። ከመኝታ በፊት ምንን አስቀደመ? ጋብቻ። እናም ዝሙትን ድል መንሻው፣ ፈቃደ ሥጋን ድል መንሻው፣ በምኞት እየተቃጠሉ ከመኖርና ወደ ስህተት ከመሄድ ድል መንሻው አንዱ ጋብቻ ነው። አምስተኛው እዚህ ላይ ጨመር ማደርገው እኔ ለደስታ ነው። ጋብቻ ለደስታ ነው። ይህም ከመጽሐፍ ቅዱስ ሐሳብ ነው። ይኸውላችሁ ክርስቲያን ሁሉ በክርስቶስ በመንፈሳዊ ሕይወቱ ደስ ሊለው ይገባል። ከዚያ ባሻገር በዚህ ምድር ላይ ሰዎች እንዲደሰቱበት ደስ እያላቸው እግዚአብሔርን ያመሰገኑ እንዲኖሩበት ከሰጣቸው አንዱ ትዳር ነው። ዛሬ ተቃራኒ ሆነ እንጂ ጋብቻ ሲረዳዱ ደስታ ነው። ዘር ሲተኩም ደስታ አለው። ከዝሙት ጠንቅ ሲድኑበትም ደስታ አለው። ለጽድቅ ምክንያት ስትሆነው ሲሆነውም ደስታ አለው። ከላይ ያለው ነገር ሁሉ ደስታ ይፈጥራል። ስለዚህ ጠቢቡ ሰሎሞን ምን አለ? በመጽሐፈ መክብብ ምዕራፍ 9 ቁጥር 9 ላይ ከሚስት ጋር ደስ ይበልህ አለ። ምን ይበልህ? ስለዚህ ሚስትነት ለደስታ ነው፣ ባልነትም ለደስታ ነው። በመጽሐፈ ምሳሌ ምዕራፍ 5ም ደገመው። ከሚስት ጋር ደስ ይበልህ፣ ኃጢአተኛን ኃጢአቱ ትቀጣዋለች፣ ከዚያ ውጭ ያለው ኃጢአት ነው። ወይ በምናናውት እግዚአብሔርን ደስ እያሰኙ መኖር ነው ለቅዱስ ጳውሎስ እንደመናኞቹ፣ ወይ ደግሞ በትዳር ደስተኛ ሆኖ መኖር ነው። ስለዚህ ትዳር ለደስታ ነው። አስተውሉ ምዕመናን። ይሄ ትምህርት ያስፈለገው ብዙዎች በትዳራቸው ደስተኛ አይደሉም። ለምን ለማለት ነው። ከማን ነው ችግሩ? እኛ አላስተማርንም ወይስ የራሳችን ድክመት ነው? ትዳር ለደስታ ነው።
እሱን ካገባው ጀምሮ ነው ደስታ ያጣሁት ምትል ሚስት ብዙ ነች። ለምን ሆነ? እሷን ካገባው ጀምሮ ከለሬ ተቀየረ፣ ሰውነቴ ቀነሰ፣ በሽታ ያዘኝ የሚል ባል አለ። ለምን ሆነ? ትዳር ለደስታ ነው። ሌላ ኮሚቴ አይቋቋመላችሁም። ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ህይወታችሁን ፈትሹ። ትዳር ግን ለደስታ ነው ዓላማው። በትዳር ደስ ብሏቸው እግዚአብሔርን ያመሰገኑ የኖሩ አሉ፣ የሚኖሩ አሉ። አሁንም ቀጥሎ ደስታ ልጅ ነው። ሌላ ጊዜ እናየዋለን። በልጅ ደስታ አለ። ግን ከልጅ በላይ የመጀመሪያው ደስታ በትዳር ነው። ዘካርያስና ኤልሳቤጥ ሳይወልዱ ደስተኛ ነበሩ። ይስሐቅና ርብቃ ሳይወልዱ ደስተኛ ነበሩ። ይስሐቅ ይገርማቸዋል፣ የእናቱን ሐዘን የረሳው በሚስቱ ነው። የምትወዱትን አግቡ ብያለሁ ባለፈው። የእናቱን ሐዘን ረሳ ይላል ዘፍጥረት 24 ላይ። እየሰማችሁኝ ነው? ግን ዛሬ ሐዘን የሚያስረሳ ትዳር ነው ያዝነው ወይስ ሐዘን የሚጨምር? እንኳን የእናቱን የቅድመ አያቱን ሞት እያሰበ የሚያለቅስ ባል አለ አሉ። ብሶተኛ ሚስት አለች አሉ። የሚነፋረቁ ጭራሹኑ ለቅሶ ቤት ይመስላል፣ ሲኦል ይመስላል ቤታችን የሚሉ አሉ። ለምን ሆነ? ራሳችሁን ፈትሿ። ትዳርማ እንደ ርብቃ ሐዘን ማስረሻ ነው። የእናቱን ሐዘን ረሳ ይላል። እናቱን ከቀበረ በኋላ ርብቃን ሲያገኝ ሐዘኑ ረሳ፣ ተጽናና ይላል። በዚህ ምድር ላይ ለሚገጥም መከራ፣ ለሚገጥም ውጣ ውረድ ትልቁ መጽናኛ ትዳር ነው። ስራ ቦታ፣ ንግድ ቦታ፣ አኗኗር ብዙ ያውካል። ያ ሁሉ ያወከው የውቱ ቤቱ ሲገባ እንዲደሰት ነው። ቤቷ ስትገባ እንድትጽናና ነው። ግን እንደዛ ነው። ለዚህ እኮ ነው የሚያስጨው። ለምን ሆነብን ታዲያ? እንዴ ዓላማው ይሄ ነው። የኛ ኑሮ ሌላ ነው። ታዲያ የቱ ጋር ነው ችግሩ? እንዴ የእግዚአብሔር ቃል አንድ ነገር አስተውሉ። ለምሳሌ ምዕመናን፣ እኛ አልለወጥ እያለን እንጂ እግዚአብሔር ቃል እኮ ውሃውን ጠበል ያደርጋል። አይደለም እንዴ? ውሃው ይቀዳና ካህናቱ ሲባርኩት፣ የቅዱሳን ገድል ሲነበብ፣ የእመቤታችን ታምር፣ የቅዱሳን እንደየዕለቱ እንደየቅዱሳኑ፣ ከዛ ያ ጠበል ሲረጭ በሽታ ይፈወሳል፣ አጋንንት ይጮሃሉ። የእግዚአብሔር ቃል ውሃውን ምን አረገው? ጠበል አረገው። ህብስቱ ሥጋ መለኮት የሚሆነው በቃለ እግዚአብሔር ነው። በቃለ እግዚአብሔር አልለወጥ ያልነው እኔና እናንተ ብቻ ነን። እንግዲህ ቅርበሪን ከወቀስኳችሁ ይኸውላችሁ፣ አሁን እኛ የምናመጣው ቻይናም ይስራው፣ ህንድም ይስራው፣ መርካቶም ይሰራ አንድ መቁረርት ይባላል። ማንቆርቆሪያ ማለት ነው። ጠበል መቅጃ ለቅዱስ ገብርኤል ታስገባላችሁ አይደል? ከዛ በኋላ ያ ጠጅ ጠላ አይቀዳበትም፣ ጠበል ነው የሚቀዳበት። ከዛ ያ ማንቆርቆሪያ አይባልም፣ ከንዋያተ ቅድሳት አንዱ ነው። ይኸውላችሁ የመርካቶ ዕቃ ገብቶ ቤተ መቅደስ ይባረካል። የቻይና ኩባያ ቤተክርስቲያን ገብቶ ጠበል መጠጫ ይሆናል። ከንዋያተ ቅድሳት ይደመራል። እኛንን ከቅዱሳን ንብረት መደመር ያቃተን። መገልገያ ገብቶ ሲቀደስ ሲለወጥ፣ እኛ ግን አልለወጣልን። ታዲያ ቃለ እግዚአብሔር መለወጡን በጠበሉ በምስጢራቱ በእምነቱ እያረጋገጥን ነው። ስለዚህ ችግሩ ከኛ ነው ማለት ነው። አሁንም ለምንድነው ከዚህ ጋር ያነሳሁት? ጋብቻ ለደስታ ለበረከት እንዲሆን ቤተክርስቲያን እያስተማረች ነው። ችግሩ ከኔ ነው እንጂ ቤተክርስቲያን ምን አጎደለችብኝ? የእግዚአብሔር ቃል ምን አጎደለብኝ? አልለወጥ ያልነው እኛ ነን እንጂ የእግዚአብሔር ቃል ይለውጣል። እንደ አልማዝ ጠነከረ ልባቸው ይላል። እነ ናቡከደነፆር፣ እነ ፈርዖን፣ እነ ኤልዛቤል ለነሱ የተነገረ ነው። ጠንክር ይላል ልባችን። ይቅር አንልም። ለቀናነት ለበጎነት አንዘጋጅም። ስለዚህም ትዳር ደስታ ያጣል። ስለዚህ ከዓላማችን እንዳንወጣ የጋብቻ ዓላማ ለደስታ ነው። 5 ነገር ዘረዘርኩ። የጋብቻ ዓላማ አንደኛ ለጽድቅ፣ ሁለተኛ ለመረዳዳት፣ ሶስተኛ ዘር መተካት፣ አራተኛ ከዝሙት ጠንቅ ለመዳን፣ አምስተኛ ለደስታ ደስተኛ ሆኖ ለመኖር፣ ሰላማዊ ኑሮ ለመኖር፣ በፍቅር ኑሮ እስከ ፍጻሜው ደስታቸውን እያጣጣሙ ለመኖር። እናም በጋብቻ ዙሪያ በጣም ከቅድመ መጠናናት ጀምሮ እዚህ ላይ እንድናተኩር የሆነው ደስታ ውስጥ በህይወትም እስከ ፍጻሜም ሰላማዊ የተረጋጋ ጣዕም ያለው እንዲሆን ነው። አንድ ነገር ልንገራችሁ፣ ሰዎች ሲቀልዱ የሰማሁት እንደው ትዳር ምን ያህል አንዳንዶች የተማረሩበት እንደሆነ የሚያሳይ ነው። አሁን የምናገረው በቁጭት ነው። ለምን ሆነብን ነው።
እንግዲህ ምሳሌውና የምጠራው ስም ይቅር በሉኝ፣ እኔ እንደሰማሁት አገላለጽ ነው። ባልየው ታመመ፣ በጣም ደከመ፣ ሊሞት ትንፋሹ ጥር አለ። በኋላ ላይ ሚስቱን ጠራና መናዘዝ ጀመረ። በእንግዲህ ባለቤቴ እኔ መሞቴ ነው፣ ግን ምናዘዘው ነገር አለ አላት። ምንድን ነው ባሌ? አንተን ያኑር እንጂ ምን ነው? በኋላ ላይ ከኔ በኋላ እንድታገቢ አላት። ያውም ደግሞ የምታገቢው ለዚህ ስም አጠራር ይቅርታ ኩራባቸው የሚባለው እኔን ጠበኛ ነው አላት። ኩራባቸው የሚባለው የባልየው የእድሜ ልክ ጠላት ነው። አሁን ሚስትየው ምን አለች? መጀመሪያ ማግባት አልፈልግም፣ ደግሞ ያንተን ጠላት ማገባው ለምንድን ነው አለችው። እየሰማችሁ ነው? ያንተን ጠላት ማገባው ለምንድን ነው? ምን አለ መሰላችሁ? ለካ ተማሯል። ጠላቴ እንደሆነማ አውቃለሁ። እኔን አንገብግበሽ እንዳሳመምሽ እሱንም አንገብግበሽ እንድትደፊው ነው። ጥይት አድርጓታል። አያድርስባቸው እና እንዲህ እስኪተረትብን ለምን ሆነ? ቆይ በኋላ ደግሞ ወንዶችም ይወቀሱበት አይጠፋም። ሴቶች ሲወቀሱ ወንዶች ሳቅ ይላሉ። አናጣም። ተረት ጊዜው ተረት አይደለም እንጂ እኛም እንወቀስበት አለ። እናም ወገኖች ወደ ቀጣይ እንሂድ። ስለ ባልና ሚስት መጽሐፍ ቅዱስ ምን ይላል? በብሉይ ኪዳን ህዝበ እግዚአብሔር በእጮኛ በሚስት እየተመሰሉ እግዚአብሔር ክብር ይግባውና ራሱን በባል እየመሰለ አጭቼሻለሁ፣ ቃሌን ስሚ እስራኤል እያለ በባልና ሚስት ምሳሌ ይገልጿል። በአዲስ ኪዳን ደግሞ ባል የክርስቶስ ሚስት የቤተ ክርስቲያን ምሳሌ ሆና በግልጽ ተጽፏል። ኤፌሶን ምዕራፍ 5 ላይ በይበልጥም አብይ ውእቱ ዝነገር ወአንሰ ብሎ ላዕለ ክርስቶስ ወላዕለ ቤተ ክርስቲያኑ እያለ ቅዱስ ጳውሎስ ይህ ምስጢር ታላቅ ነው። የጋብቻ ምስጢር፣ የባልነት የሚስትነት ምስጢር በጣም ታላቅ ነው። ምድራዊ ብቻ አይደለም። እኔ ስላለው እንደ ክርስቶስና እንደ ቤተ ክርስቲያን፣ በምስጢሩ ደግሞ እንደ መለኮትና እንደ ትስብእት አንዱ የአንዱን ገንዘብ ያደረገበት በተዋህዶ የጋብቻ ምስጢር ታላቅ ነው ያለ ኤፌሶን 5 ላይ ቅዱስ ጳውሎስ አስተምሮናል። ባሎችን ምን ይላል? ሚስትን ምን ይላል? ጥቂት ማሳያ ብቻ። ስለ ባል እንዲህ ይላል መጽሐፍ ቅዱስ፣ ይልቅም አዲስ ኪዳን ባሎች ሚስቶቻቸውን ተንከባካቢ እንዲሆኑ ይመክረናል። ምን እንዲሆኑ? ተንከባካቢ። አሁን ዝም ብሎ ማዳመጥ ብቻ ነው፣ መጽሐፍ ቅዱስ ነው የሚለው። አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 ጀምሮ ባሎች ሆይ ሚስቶቻችሁን ተንከባከቡ ይላል። ድገሙት እስቲ ወንዶች። ፈራችሁ እንዴ? ምን ይላል? ተንከባከቡ አይደል? አዎ ተንከባከቡ። እንክብካቤ የምትፈልግ ናትና። የወንድ ልጅ በተፈጥሮ አነስ ማለቱ አካል ነው ያልኳችሁ። የደም ስራ 666 ነው የወንድ፣ የሴት ግማሽ ነው። በዛ ያም ያሳየው እንዲማታበት እንዲደበድብበት ሳይሆን እንዲጋፈጥበት፣ እሷ እንዲንከባከበት ነው። እሷ ጋር የጎደለውን እሱ እንዲሞላ ነው። ለዚህ ነው ተንከባከቡ፣ ፍጥረቷንም በማየት እንክብካቤ ፈላጊ ናትና። ከአዳም ጎንን የተፈጠረችው አሁን ለምሳሌ ጎኔን ላሳርፍ ነው አይደል ምንለው? ጎን በጣም እንክብካቤ የሚፈልግ አካል ነው። ግንባር እጅ ሊታይ ይችላል፣ ጎን ግን አይታይም። ጎን ተሸፍኖ ነው ሁሌ። ለዚህ ነው ሴቶች ሲኖሩ ተሸፍነው እንዲኖርና ባልም ደግሞ ተንከባክቧት እንዲኖር ነው ከጎን። እናም ሌላው ምስጢር ይቆየን፣ ግልጹን ብቻ እያየን ባሎች ሚስቶቻቸውን እንዲንከባከቡ እግዚአብሔር አዟል። ቸል ማለት፣ ግዴለሽ መሆን፣ ለውጪ ሰው አልጋ ለሚስት ቀጋ መሆን እግዚአብሔር ይጠይቃል። አንዳንዶች እንደዛ ነው። ከበር መልስ ውጪ ጋብዛሉ፣ የእሷ ግን ጓዳዋ ዘይት የለም ስትለው ይበሳጫል። ውጪ ደግሞ መጠጥ የለም ቢባል ነው የሚበሳጨው። ያለበት ፈልጎ ይጠጣል። አንዳንድ ጊዜ ለውጭ አልጋ ለቤት ቀጋ የሆነ አለ። ይቅር በሉኝ እንግዲህ። ግን ቅዱስ ጴጥሮስ ምን አለ? ሚስቶቻችሁን ተንከባከቡ፣ ፍላጎታቸውን አሟሉ፣ አካል ናትና። ዘአፍቀረ ብእሲቶ አፍቀረ ርእሶ፣ ሚስቱን የወደደ እኮ አካሉን ወደደ። እጅህን ትጠላለህ፣ እግርህን ትጠላለህ፣ አካል ናት። ኤፌሶን 5 ቁጥር 25። ሌላው ባል ቤቱን የሚመራ ነው። በመጋፈጥ በመቆጣጠር የበላይ መሆን ማለት የግድ ተጽዕኖ ፈጣሪ ይሁን ማለት ሳይሆን ራሱን እስከ መስጠት ቤቱን በመውደድ ማለት ነው። ኤፌሶን 5 ቁጥር 25። የበላይነት ለዱላ
ለገንዘብ የበላይነት አይደለም። ለዚህ ዋናው ምሳሌ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልን የቤቱ ምንድነው? ራስ ነው። ታዲያ ጌታችን ክብር ይግባውና የቤተ ክርስቲያን ራስ መሆኑን የገለጠው በምንድን ነው? በሞት በቀራንዮ ስጋውን ቆርሶ ደሙን አፍሶ እኛን መውደዱን የገለጠው በሞት ነው። ከዚህ የሚበልጥ ፍቅር ከወዴት አለ? ባልም ሚስቱን መውደዱን፣ ልጆቹን መውደዱን፣ ቤቱን መውደዱን የሚገልጠው ራሱን በመስጠት ነው ለማለት ነው። ገንዘብ በመስጠት ብቻ አይደለም፣ ጊዜ መስጠት፣ ዕውቀቱን መስጠት፣ ጉልበቱን መስጠት፣ መጋፈጥ። እንስሳት እንኳን አንዳንድ አራዊት አይታችሁ እንደሆነ ናሽናል ጂኦግራፊ ላይ የሚደንቅ ነገር ታያላችሁ ተፈጥሮ ላይ። ይሄኛው እንስሳ ብዬ ባልናገርም ግን ብዙ ጊዜ ይሄ አንዳንዴ ሚዲያ የሚያስተምራል እኮ ምን አንዳንዴ ብዙ ጊዜ እና ወንዱ አውሬ ሚስቱን ለመከላከል ሲቦጫጨቅ ታዩታላችሁ። ልጆቹን ለመከላከል ሲቦጫጨቅ እሱን ገለው ነው ወደ እሷ የሚሄዱት። ልክ እኔን ገላችሁት ወደዛ ትሄዳላችሁ እንጂ ብሎ የዛተ ይመስላል። ሚስቱን ላለማስነካት ራሱ የሚሰጥ እንስሳ አለ። እየተረዳችሁ ነው? በጣም በገጠር ያደጉም ያውቃሉ። ሚስቱን ላለማስነካት ይኸውላችሁ ባልነት ይሄ ነው። ሚስቱ እንዳትታይበት፣ እንዳትታማበት፣ እንዳታንስበት ከማንም እንዲህ ነው ባልነት እንጂ አሳልፎ የሚሰጥ አይደለም። ከእንስሳ እናንሳለን እንዴ ታዲያ? ባሎች ተንከባከቡ። ሌላው ባሎች ምን ተብለናል? ደግ መሆን፣ ደግ ሁኑ ብሎናል መጽሐፍ ቅዱስ በቆላሲስ ምዕራፍ 3 ቁጥር 19። መቼም ሴቶቹ ደስ እያላቸውን ጎሽ ልካቸው ነገሩልኝ እያላችሁ ነው አይደል? እኔ አይደለሁም መጽሐፍ ቅዱስ ነው። አይ በኋላ ወደ እናንተ ምን ዞራለን? መጽሐፍ ቅዱስ ነው። እንዲህ ይላል በትክክል ባሎችን ነገ ባል ለመሆን የምታቅዱም ልጆቻችንን ይሄ ደግሞ ይቀድሳል፣ ያከብራል እንጂ አይጎዳም። ደግነት ይጠቅማል እንጂ አይጎዳም። በእውነት ደግ ሆኖ የተጎዳ የለም። ታክሲ ላይ እንኳን አንዳንድ ጥቅስ አለ። የዋ ምን ይሆናል ይላል። እውነቱን ነው። የዋ ምንም አይሆንም። ግፍ የሰራ ክፉ የሰራ ግን ክፋቱ ይበቀለዋል። እግዚአብሔር ከክፉ ስራ ይጠብቀን። እንኳን ለሚስት ለሁሉ ደግ መሆን ታዘናል። ቆላሲስ ምዕራፍ 3 ቁጥር 19 ላይ እንዲህ ይላል ባሎች ሆይ ለሚስቶቻችሁ ደግ ሁኑ። ምን ሁኑ? እንደው ከልብ ያዛት ባሎች ደግ ሁኑ። እንደውም ምን ይላል መሰላችሁ? መራራ አትሆኑ። አቤት ይሄ ቃል! መራራ ባል አለ። ጨቅጫቃ፣ የት ገባሽ የት ወጣሽ፣ ተጠራጣሪ፣ ቀናተኛ። መጠርጠር የለብንም በእርግጥ ነው። ግን እንደው በቃ እንደው በውሃ ቀጠነ እንዴት ተደርጎ የሚሰጠውና የሚጠይቀው ማይገናኝ። 1 ሊትር ዘይት ገዝቶ 10 ሰው ቤቱ ልጋብዝ ይላል። እናም ወገኖች መራራ አትሁኑ ሚስቶቻችሁ ላይ። ባል መጣ ሄት ባል እንደው እዛው ባደረ የምትል ሚስት አለች። እንደው ፊልድ በወጣ መቼ ነው ቤት ማይመጣው? እንኳን ሚስት ልጆች ላይ ተጋብቶ አባዬ ባል መጣ የሚሉ ልጆች አሉ። አያደርስብን። እንደው አባዬ መቼ ነው ይመጣ ብለው አይንና በር የሚጠብቁ ልጆች እንዳሉ ሁሉ እንደው ባል መጣውንስ አባባ አበዛውንስ እሷ መደብደብ ነው እኛንም ማስጨነቅ ነው የሚሉ አሉ። ከእንዲህ ያለው ይጠብቃል። እንዲህ እንዳይሆን እኮ ነው። ደስታ ቤት ውስጥ ነው። ቤት ውስጥ ሰላም፣ ደስታ ከሌለ ውጭ ደስታ አይኖርም። ስለዚህ በእጅ ላይ ነው ያለው። ሚስትን በማክበር በመንከባከብ ደግ በመሆን እርግጠኛ ሁኑ፣ የቤቱ ሰላም ይስተካከላል። ሌላ የሰላም ሚኒስቴር አጠብቁ ለትዳር ስንቱ ጋር ይግቡ። ሌላ ኮሚቴ፣ ሌላ ቦርድ አጠብቁ። ቤት ሰላም እንዲሆን አንተ ደጉን። በቃ ይሄ ነው መጽሐፍ ቅዱስ ያለው። እውነት ደግ ባል ሚስቱ ምንም አትለው፣ ሚስቱም ይንከባከባል ምንም አትልም። እርግጠኛ ሁኑ። በየግጭቱ ምን ሰማው ይሄንን ነው። ሳምንት በዚህ ዙሪያ ነው የምንማረው። የግጭት ምክንያቶችና መፍትሄዎቻቸው ነው የመጨረሻ ክፍለ ጊዜያችን። ወደዛ ሳሌዳውንም ቀጥታ ያለውን ነገር መራራ አትሁኑ፣ ደግ ሁኑ፣ ቅን ሁኑ፣ ነገሮችን በቅንነት መታዩ ሁኑ ይለናል ቆላሲስ ምዕራፍ 3 ቁጥር 19። ሌላው አንድ ልጨምር፣ ባሎችን በምግባር የምትተጉ የምታስደስቱ ሁኑ። ምግባር ያላችሁ ሲል ባጭሩ ቲቶ ምዕራፍ 1 ቁጥር 6 ላይ ይህ ካህናትንም ዲያቆናትንም ባሎችን ሁሉ ይመለከታል። ጭምት ራሱን የገዛ ይላል። በትዳር ውስጥ ትዳር ሊመሰረት ያቀደ ባልም ጭምት ራሱን የገዛ ከስካር ከነውር ከነፈቀፋ የራቀ ለካህን ብቻ አይደለም ባልነትን ለሚመኙ ሁሉ ባሎች ለሆነን ሁሉ ጭምት፣ ደጎች፣ ቅኖች፣
ራሱን የገዛ እያለ ይመክረናል ቲቶ ምዕራፍ 1 ላይ። እሺ ሚስቶችን ደግሞ ምን አለ መጽሐፍ ቅዱስ? አንደኛ ሚስቶች ታዘዙ ይላቸዋል። ምን ይላል? ታዘዙ ለማን? በዋናነት ኤፌሶን ምዕራፍ 5 ቁጥር 24 ላይ ሚስቶች ሆይ እያለ ነው። እንዲሁም ቤተ ክርስቲያን ለክርስቶስ እንደምትገዛ እንደምትታዘዝ ለባሎቻችሁ ተገዙ። ግን አስተውሉ፣ ይህ ተገዙ የፍቅር ነው። በዱላ በኢኮኖሚ በበላይነት አይደለም። ለምሳሌ ይጠይቃችሁ፣ አሁን በአዋጅ ጾማት ጊዜ ምዕመናን ደስ እያላችሁ ጾማላችሁ አይደል? በሰንበት ለቅዳሴ ትመጣላችሁ አይደል? ማን አስገድዷችሁ ነው? የእግዚአብሔር ፍቅር አይደል? አቴንዳንስ ይያዛል። ሌላ ቅጣት አለ? በሌሊት አሁን ለማህሌቱ የምትመጡት ከማታ ጀምሮ ምዕመናን ደስ እያላችሁ የምትመጡት ማን አስገድዷችሁ ነው? የእግዚአብሔር ፍቅር። ቤተ ክርስቲያን ማለት ምዕመናን ናቸው እያልኩ ነው። ቤተ ክርስቲያን ለክርስቶስ የምትገዛው በፍቅር ነው። አሁን ግሸን ማርያም የሄዳችሁ ምዕመናን፣ ቁልቢ ሲደርስ የምትሄዱ ምዕመናን፣ ዝቋላ ዳገት የምትወጡ ምዕመናን ማን አስገድዷችሁ ነው? ንገሩኝ እንጂ። የእግዚአብሔር ፍቅር። ንስሐ አባት በእውነት አስገድዷል? በእውነት ቤተክርስቲያን በሚዲያ ሲኖዶስ አስገድዷል? የእግዚአብሔር ፍቅር ነው። ስጡ ስትባሉ መስጠት፣ ደግነታችሁ። አስራት አውጡ ማውጣት፣ ምንጣፍ ግዙ፣ መጋረጃ ግዙ፣ ደስ እያላችሁ ነው የምታደርጉት። እግዚአብሔር ይባርካችሁ። የእግዚአብሔር ፍቅር ነው የሚያስገድዳችሁ። የድንግል ማርያም የቅዱስ ገብርኤል ፍቅር ምን ለማለት ነው? ፍቅር ነው የሚያስገዛችሁ። ሚስትም ለባልሽ የምትገዢው ፍቅሩ ነው፣ ደግነቱ ነው። ተረዳችሁኝ? ባሎች አስተውሉ። ኃይለኛ ስለሆንክ የከሌ ዘር ነኝ ስላልክ አይደለም። በአንተነት ወዳህ በባልነት ወዳህ አካሌ ነው የልጆቼ አባት ነው ተንከባካቢ ነው ብላ ነው የምትገዛልህ። ይሄ ነው እንጂ ባልነት ሚስትነት በእግዚአብሔር ፊት እኩል ናቸው። እኩል ባረካቸው ነው የሚለው መጽሐፍ ቅዱስ። እኩልነት በእግዚአብሔር ፊት እኩል ናቸው። ተፈጥሯዊ ጉዳይና ጸጋቸው ነው የሚለያየው። አምጦ መውለድ የእናትነት ነው የሴትነት ነው። ቤትን መንከባከብ መጋፈጥ የባልነት ነው። ልጅን በጋራ ማሳደግ ደግሞ የጋራ ነው። ስለዚህም በእግዚአብሔር ፊት ግን እኩል ናቸው። ወክልዮሙ ወባረኮሙ ነው የሚለው። በአቲ በረከት በአንዲት በረከት ባረካቸው ነው ዘፍጥረት 1 ቅድም የጠቀስነው። ስለዚህ ጸጋ፣ አገልግሎት፣ ድርሻ ሊለያይ ይችላል። በእግዚአብሔር ፊት ግን እኩል ናቸው። አሁንም የምትገዛው የበታቸውን አይደለም። የበታች የበላይ የሚባል የለም። በትዳር ውስጥ በፍቅር ነው የሆነ በመዋደድ ነው ባሌ ነው በማለት ነው። ኤፌሶን ምዕራፍ 5 ቁጥር 24። ሌላው ሚስቶችን ዘውድ ይላቸዋል። ዘውድ መሆንን መጠበቅ ነው። ዘውድ የክብር ምልክት ነው አይደል? በሌላ አገላለጽ ዘውድ የክብር ምልክት ነው። የቤቱ ክብር፣ የቤቱ መቤት፣ የቤቱ ጌጥ ሚስት ነች። ምሳሌ 12 ቁጥር 4 ላይ ሚስት ዘውድ ነች ብሏል። ስለዚህ ዘውድ መሆኗን ክብሯን መጠበቅ ይገባል። በአነጋገሯ፣ በአኗኗሯ፣ በውሳኔዋ፣ ባሏን በማክበሯ፣ በፍቅር በመታዘዝ ዘውድነቷን መጠበቅ ይገባታል። የዚህ ተቃራኒ ግን አለ። ዘውድነቷን ያልጠበቀች ሚስት ለባሏ እንደ ቅንቅን ናት ይላል። እንዴት ይከብዳል ይህ ቃል! እኔ አይደለም ያልኩት፣ ደግሞ ቅንቅን አለን። ኧረ መጽሐፍ ቅዱስ ነው። ምሳሌ 12 ቁጥር 4 ላይ እንዴት ያለ ከባድ ነገር ነው። በአጥንቱ ስር የምትገባ ቅንቅን ናት ይላል። አንድ ያሉ ሚስቶች በእኛ ቤተክርስቲያን የሉም። እግዚአብሔር ሁሉን ይባርክልን። መጽሐፉ ግን እንዲህ ይላል፣ ስለዚህ ዘውድነቷን ታክብር ሲል ነው። ዘውድ ግን ጌጥ ነች፣ ማይረጉ ነች፣ ክብሩ ነች። ክብሯን የጠበቀች ግን ዘውድ ናት፣ የበላይ ናት። እንዲሁም ቅድም ብለናል ራስ ነው እንዳለን ሁሉ ከራስ በላይ ደግሞ ምን አለ? ዘውድ አለ ማለት ነው። ስለዚህ በተዘዋዋሪ የእሱ የበላይነት የእሱ ራስነት እሷን ዘውድ ለማድረግ ነው፣ እንድትከብርለት ነው፣ ጌጡ እንድትሆንለት ነው፣ ግርማው እንድትሆንለት ነው። ከእርሱ ጀርባ ከእርሱ ጎን እሷ ጠንካራ ብርቱ ሚስት እንዳለው ዘውድ እንድትሆንለት ነው። ስለዚህ ይሄ ነው። ሌላው እናትነትን ሴቶች ምን ይላል? እናትነትን መቀበል። መጽሐፍ ቅዱስ ያው እናትነት የሚስት ነው። እናትነት በስላሴ ምሳሌ ስላሴ ፈጥረው መግበው እንደሚያሳድጉን ሁሉ ቅድስት ነው የምንለው። እናትነትም ክብር ነው። ቤተክርስቲያንንም እናታችን ነው የምንለው። ሰላም ለኪ ቤተክርስቲያን ቅድስት በሴት አንቀጽ
ስለዚህ እናትነት የቤቱ የልጆች እናትነቷ ክብሯ ነው፣ ጸጋዋ ነው። እናትነቷን ማክበር። ሌላው ሚስቶችን ምን ይላል? አስተዋይ ሁኑ ይላል። አርቆ አሳቢ፣ አስተዋይ። ምሳሌ 19 ቁጥር 14 ላይ እንዲህ ይላል፣ አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል። ከማናት? አስተዋይ ሚስት ባሏን በአግባቡ የምትመራ በፍቅር የምትይዝ ቤቷን በፍቅር ልጆቿን በትህትና በፍቅር የምታሳድግ ልክ ንግሥት ሳባ ምኒልክን ወደ ሰሎሞን ልካ ታቦተ ጽዮን እንዲያመጣ ምክንያት እንደሆነ ሁሉ የእግዚአብሔር ሰው አድርጋ እንዳሳደገችው እሌኒ ቆስጠንጢኖስን የሃይማኖት ሰው አድርጋ አሳድጋ ጣዖታት ቤቶች እንዲዘጉ አብያተ ክርስቲያናት እንዲከፈቱ ምክንያት የሆነ ንጉሥ እንዳደረገችው ሁሉ የእናት አስተዋጽኦ ሌላ ጊዜም እናነሳዋለን ስለ ልጆች ስናነሳ። እናም አሁንም አስተዋይ ሚስት ከእግዚአብሔር ዘንድ ናት። ባሏን ልጆቿን ለታላቅ ማዕረግ ክብር የምታበቃ በእግዚአብሔር ፊትም የተወደዱ እንዲሆኑ የምታደርግ አስተዋይ ሚስት ከእግዚአብሔር ዘንድ ናት። በሌላ መንገድ ምን ይላል? ሚስት በረከት ናት ብሏል። ሚስት ምንድን ናት? መጽሐፍ ቅዱስ ላይ ጤና በረከት ተብሏል። ልጅ በረከት ተብሏል። የተለያየ ነገር ሰብል፣ ምርት፣ ጎተራ ሲሞላ በረከት ተብሏል። በጎ አስተሳሰብ በረከት ተብሏል። ከነዚህ ከበረከት አይነቶች አንዱ በረከት የእግዚአብሔር ስጦታ ማለት ነው። ፍጹም የተባረከ ማለት ነው። ከበረከት አንዱ ሚስት ናት። ሚስት ያገኘ በረከት አገኘ ይላል ምሳሌ 18 ቁጥር 22 ላይ። ምሳሌ 18 ቁጥር 22 ላይ ሚስት ያገኘ ምን አገኘ? በረከት አገኘ። ስለዚህ ሚስቶችን ታዛዥ ሁኑ፣ ዘውድነታችሁን ጠብቁ፣ እናትነትን በጸጋ ተቀበሉ፣ አስተዋይ ሁኑ፣ በረከታችሁን ጠብቁ። በረከት ነሽ። ሚስት ያገኘ በረከት አገኘ ይላል። ልቡ አረፈ። በሚስቱ በኩል እግዚአብሔር ሊባርከው ነው፣ ዘር ሊተካ ነው። ብዙ ነው ምስጢሩ፣ ጊዜ ስለሌለን ነው። እናም መጽሐፍ ቅዱስ ስለ ባልና ሚስት ይህንና በዚህ በመሰለው ሁሉ ይገልጻል ማለት ነው። ሶስተኛው መንፈሳዊ ጋብቻ ከሌላው ስለ መለየቱ እናንሳ። ዓላማውን አልን፣ ስለ ባልና ሚስት አልን። መንፈሳዊ ጋብቻ ስንል ንስሐ ገብተው በድንግልና ያሉ በተክሊል የሚጋቡት፣ ሌሎች ደግሞ በቅዱስ ሥጋ በክቡር ደሙ ጋብቻቸው የሚፈጽሙት መንፈሳዊ ጋብቻ በእግዚአብሔር ቃል መሰረት የሚፈጸመው በቤተ ክርስቲያን ስርዓት የሚፈጸመውን ጋብቻ ማለታችን ነው። ከሌላው ስንል ሌላው ምንድን ነው? ለምሳሌ ባለፈው ብለናል። የጋብቻ አይነት በዓለማችን በይበልጥ ብዙ ጊዜ በየሀገራቱ በሶስት መንገድ ነው። አንደኛው የመዘጋጃ ቤት ነው፣ መንግስታዊ በመንግስታዊ ተቋማት ሰነድ ላይ ተፈራርሞ የሚፈጸም ነው። ሁለተኛው በባህል ነው። እንደየሀገሩ ባህል፣ እንደየብሔር ብሔረሰቡ ባህላዊ የጋብቻ ስርዓት አለ። ስለዚህ አሁን እዚህ ላይ የምንለው በባህልም የሚጋቡ በመዘጋጃም የሚጋቡ በራሱ መልካም ነው ብለናል። ጋብቻ ክቡር እንደሆነ ነውር እንደሌለው እንመሰክራለን በአመክንዮ። አንድ ለአንድ ተወስኖ መኖር ክብር ነው፣ በጎ ነው፣ መልካም ነው። እዚህ ላይ ግን ልዩ አድርግ የምናነሳው በቤተ ክርስቲያን የሚፈጸመውን በእግዚአብሔር ፊት የሚፈጸመውን ነው። ስለዚህ ከሌላው የሚለየው በምንድን ነው? አንደኛ በሕጉ ይመራሉ ነው። ሌላ ጋብቻ በመዘጋጃ ሕግ በባህል ሕግ ሊመራ ይችላል። መንፈሳዊ ጋብቻ ግን በእግዚአብሔር ቃል ይመራል። ንስሐ መግባት የእግዚአብሔር ቃል ነው። ሕዝቅኤል 18 ላይ እየጾሙ እየጸለዩ መኖር የእግዚአብሔር ቃል ነው። በመጨረሻም ስጋዬን ብሉ ደሜን ጠጡ ባለው መሰረት በስጋው ደሙ ተወስኖ መኖር የእግዚአብሔር ቃል ነው። ስለዚህ መንፈሳዊ ጋብቻ ከአኗኗሩ እስከ ስነ ስርዓቱ ከዚያም እስከ ህይወታቸው ሁሉ በእግዚአብሔር ቃል ይመራል። ለምሳሌ ባህላዊ ጋብቻ እንደየባህሉም ይመራል እኮ እንደየባህሉ። ይህ ፍጹምና ቅዱስ ነው። በዓለም ያለው ጋብቻ በራሱ በጎ ነው፣ ግን ቅዱስ የሆነው ስጋው ደሙ ሲቀበሉና እግዚአብሔር ሲያከብረው ብቻ ነው። ለምሳሌ በውጭው ዓለም ለምሳሌ ልክ እንደ ሆሊውድ ሜሬጅ ሚሉት ለፊልም የሚጋቡ አሉ። ልክ እንደ ባህል ፊልም ጀምረው እስከሚጨርሱ ይጋባሉ። ፊልሙ ሲያልቅ ፍቅራቸው ይቆማል። በቃ በእነሱ ባህል። ስለዚህ በፊልም ህግ ይመራሉ ማለት ነው። በሀገራችን በአንዳንድ ባህሎች ይሄ ነው ያ ነው ባልልም፣ ግን እንደየባህሉም ይመራሉ። ለምሳሌ 7 በሬ ዘሎ ሚስት ሚያጭ ባህል አለ። ጀርባው ተገርፎ
ግርፋቱን ከተቋቋመ ሚስት ይሰጠዋል። አመመኝ ካለ ደግሞ አይሰጠውም። ስለዚህ የባህሉ መመሪያ ነው። እንደየባህሉም ይመራል ለማለት ነው። መንፈሳዊ ጋብቻ ግን የሚመራው በማን ቃል ነው? ስሙኝ፣ በማን ቃል ነው? በእግዚአብሔር ቃል ነው። ስለዚህ ከሌላው ይለያል። በእግዚአብሔር ቃል ይመራል። ሁለተኛው እግዚአብሔር የሚያጣምረው ነው። ይሄ ነው ዋናው። መንፈሳዊ ጋብቻ ከሌላው ከባህል ከመዘጋጃ የሚለየው መዘጋጃን የምናምን ኩነት ቢሮ ትገቡና ያፈራርማችሁና ያጨበጭቡና ዳሯችሁ ማለት ነው። አለቀ። ፎቶ ትነሳላችሁ፣ ቻው። የመዘጋጃ ቤቱ ባለስልጣን ነው የሚያጣምረው፣ ቢበዛ ፈራሚው። መንፈሳዊ ጋብቻን ግን የሚያጣምረው ማን ነው? አዎ፣ የሚያዋውለው የሚባርከው አብሯቸው ሊኖር ቃል የሚገባው የዘላለም አምላክ እግዚአብሔር ነው። ማቴዎስ 19 ቁጥር 6 እንዲህ ይላል፣ እግዚአብሔር ያጣምረውን እንግዲህ ሰው አይለይ። ከእንግዲህ ሁለት አይደሉም አንድ ናቸው። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል። ማን ያጣምረውን ንገሩኝ። ስለዚህ መንፈሳዊ ጋብቻ እግዚአብሔር ያጣምረው ነው። አዳምና ሔዋንን ፈጥሮ እንደባረካቸው ሁሉ አብርሃምና ሳራን፣ ይስሐቅና ርብቃ፣ ሌሎችም እግዚአብሔር የወደደው የጋብቻ ሕይወት የኖሩትን እንደባረካቸው ሁሉ መንፈሳዊ ጋብቻም የእግዚአብሔር ሰዎች ተዋደው ሲጋቡ በቤቱ በአደባባዩ የሚያጣምራቸው እርሱ ነው። ዋስትናቸው እርሱ ነው። ባራኪያቸው እርሱ ነው። የማይለያቸው እሱ ነው። በባህል ጋብቻ ለምሳሌ የቤተ ዘመዱ ይባላል፣ ይጨፈራል፣ ይበላል፣ ይጠጣል፣ ይደለቃል። ከዛ በኋላ ደህና ደሩ እያሉ መሄድ ነው። አጣማሪው አብሮ አይኖርም፣ ይሄዳል። በቃ እነሱ ተጣሉ አልተጣሉ ጉዳዩ አይደለም። በቃ ሽማግሌዎችን በላን፣ ጠጣን፣ መረቅን፣ ሹልክ ነው። የራሳችን ኑሮ አለን። ሹልክ ብሎ ማሄድ፣ እሁድ ድሯቸው ሰኞ ማይቀር ማን ብቻ ነው? እግዚአብሔር። ጓዳቸውን የሚያይ ደሳሳ ቤትም ሆነ ቪላ ቤትም ሆነ ሕይወታቸውን አይቶ ኑሯቸው የሚባርክ ኃያል አምላክ ማን ነው? እግዚአብሔር። ስለዚህ እግዚአብሔር ያጣምረው ነው። በሌላ አገላለጽ መንፈሳዊ ጋብቻ ቅዱስ ነው። ጋብቻው ራሱ ሰዎቹ ቅዱሳን ናቸው ነን ልላቸው አይደለም፣ ብዙ በደለኞች ነን። ግን የትዳሩ ዓላማ ግን ቅዱስ ነው። ለምሳሌ ከሌላው ለመለየት አንድ ነገር ልንገራችሁ። በይበልጥም በስጋው ደግሞ ጋብቻችሁን ያላደረጋችሁ በተስፋ ይህን ሐሳብ እንድትረዱ ነው። አሁን እንዲሁም እዚያ አሜሪካ ሀገር የገጠመኝ ልንገራችሁ። አንድ ስቴት ውስጥ ቤተክርስቲያን የሆነ ለየት ቤተክርስቲያን ሆነዋል የተገለገልንበት፣ ግን ለየት ያለ ነው አዳራሹ። እና ይሄ አዳራሽ ድሮ ምን ነበር አልኳቸው። ስፖርት ቤት ነበር አሉ። ድሮ ስፖርት ቤት ነበር። ይሄ ጂም ይባላል አይደል? እና ሰዎቹ ያውቁታል። ይሄ ቤት ቤተክርስቲያን ከመሆኑ በፊት ስፖርት ሰርቼበታለሁ፣ ላቤን አፍሰሼበታለሁ። ስፖርት ቤት እያለ በጫማ ይገባል። አዎ፣ በኋላ ግን ቤተክርስቲያን ሆነ። ምዕመናኑ ገዙት፣ ሌላ ምርጫ ስለሌለ። ብፁዓን አባቶች መጡና በቅባ ሜሮን ባረኩት። የእግዚአብሔር ታቦት ገባ። ምን ሆነ? ስፖርት ቤቱ ምን ሆነ? ቤተክርስቲያን ሆነ። ታዲያ ከዛ በኋላ ጫማ ይደረጋል? አይደረግም። ከዛ በኋላ ስፖርት ይሰራል? አይሰራም። ይሰገዳል። ከዚያ በኋላ እዛ ውስጥ ምግብ ይበላል? አይበላም። የሚሰጠው ምንድነው? የክርስቶስ ስጋና ደም ብቻ። አሁን ምን ለማለት ነው? በቅባ ሜሮን ሳይባረክ በስጋው ደሙ ሳይፈተትበት በፊት ዝም ብሎ አዳራሽ ነበር። ስጋው ደሙ ሲፈተት በቅባ ሜሮን ሲከብር ግን ቅድስት ቤተክርስቲያን ተባለ። መቅደስ ሆነ። መቅደስ በሉ እስቲ። ትዳራችሁን መቅደስ አድርጉት እያልኩ ነው። የስፖርት ቤት ብቻ አታርጉት። ስጋው ደግሞ ያልተቀበሉበት እንዲሁ ዝም ብሎ ላብ ብቻ የሚፈስበት ከሆነ አዳራሽ ነው ትዳራችሁ ማለት ነው። ትዳራችሁን አዳራሽ፣ የገበያ ቤት ብቻ አታርጉት። ከብራችሁ በንስሐ ከብራችሁ በስጋው ደግሞ ስትወሰኑ ትንሿ ቤተክርስቲያን ትባላለች። ዮሐንስ አፈወርቅ በስጋው ደግሞ የሚኖሩ ቤተሰቦች ትንሿ ቤተክርስቲያን። አንድ ነገር ልላስታውስ። ለምሳሌ ብዙ ጊዜ እናገረዋለሁ። ሰው ሁሉ የማን ፍጥረት ነው? አግዙኝ። እሺ፣ ሰው ሁሉ ቅዱስ ነው? እኔ አይደለሁም፣ ግን የእግዚአብሔር ፍጥረት ነኝ። ሰው ሁሉ የእግዚአብሔር ፍጥረት ነው። ሰው ሁሉ ግን ቅዱስ አይደለም። ቅዱስ ለመሆን መስፈርት አለው አይደል? በቅድስና መኖር፣ በስጋው ደሙ መኖር፣ እስከ ሞት መጽናት። እንደ ቅዱሳኑ በረከታቸው ይደርብን። አሁን ጋብቻ ሁሉ መልካም ነው። ጋብቻን ሁሉ እግዚአብሔር አይጠላም።
ጋብቻ ሁሉ ግን ቅዱስ አይደለም። አሁን ገብታችኋል? እሺ በተራራ ለምሳሌ ተራራ ሁሉ ቅዱስ ነው እንዴ? ተራራ ሁሉ ግን የማን ፍጥረት ነው? የእግዚአብሔር። ዝቋላ እንሄዳለን፣ ግሸን ማርያም እንሄዳለን። ለምን? ቅዱሳን ገዳማት አድባራት ስለሆኑ። ዝቋላ ሄደን አፈሩን እንስመዋለን፣ እንታበሰዋለን። ግን የሆነ ዝም ብለን ውጫሌ ተራራ ሄደን አፈሩን እንታበሰዋለን እንዴ? ውጫሌ አሰላ ነው አይደል? ብዙ የሀገራችን ተራሮች አሉ፣ ደስ ይላል። ተራራ ሁሉ ቅዱስ ነው ወይ? ነው እንዴ? አሁን ብቻ ሐሳቡ ተረዱልኝ። ግን ተራራ ሁሉ የማን ፍጥረት ነው? የእግዚአብሔር ስራ ነው። ትዳር ሁሉ በጎ ነው እያልኳቸው፣ መልካም ነው። ትዳር ሁሉ ግን ቅዱስ አይደለም። ስለዚህ ቅዱስ የሚባለው ገዳማት አድባራት እንደሆኑ ሁሉ ጋብቻም ቅዱስ እግዚአብሔር የባረከው እግዚአብሔር የሚገኝበት የሚያሰኘው በስጋው ደሙ ሲከብር ነው። በጣም ብዙ አለ። እዛ ሀገርማ ይገርማቸዋል። ትልቅ የገበያ ማዕከል በቅርቡ ኪዳነ ምሕረት ቤተክርስቲያን ሊሆን ነው። በጣም ትልቅ ገበያ ማዕከል ቨርጂኒያ ውስጥ እንዴት ብርቱ ምዕመናን እንዳሉ እግዚአብሔር ያበርታቸው። ወደ 14 ሚሊዮን ብር የገዙት ነው። አሁን አንድ ነገር ልበላቸው፣ ቤተ ክርስቲያን ከመሆኑ በፊት ገበያ ነበር። አሁን በቅባ ሜሮን ሲከብር ግን ምንድን ነው? ቤተ ክርስቲያን ነው። የመንፈሳዊ ገበያ ነው። ይሄ ነው። አዳራሾች፣ ቦታዎች ስጋው ደግሞ ሲፈተትባቸው ቤተ መቅደስ ይሆናሉ። ትዳርም እንዲሁ ነው። ጠጅ እየጠጡ ውስኪ እየጠጡ ብቻ አይደለም የሚባረከው። ጠበል እየጠጡ ስጋው ደግሞ እየተቀበሉ ሲኖሩ ቤቱ ይባረካል። እና መንፈሳዊ ጋብቻ እግዚአብሔር ያጣመረው ነው። ሌላው መንፈሳዊ ጋብቻ እግዚአብሔር የሚገኝበት ነው። ይሄንን ነው ሐሳብ ለማጽናት ነው። እግዚአብሔር የሚገኝበት ነው። ቃል ገብቷላ። የማያደርገውን አይናገርም፣ የተናገረውን አያስቀርም። ክብር ይግባውና ለምን ይመስላችኋል? መንፈሳዊ ባለትዳሮች ጋብቻቸውን የሚያጸኑት በምንድን ነው? በቅዱስ ስጋውና በክቡር ደሙ። ቅዱስ ስጋውና ክቡር ደሙ የተቀበለ ደግሞ ከእርሱ ጋር ማን ይኖራል? እግዚአብሔር ነው። በቃ በዛ ህይወት እግዚአብሔር አለ። እኖራለሁ አለ ዮሐንስ 6 ቁጥር 53 እኖራለሁ አለ እኮ። ክብር ይግባውና ከኔ ጋር ይኖራል አለ የቆረበው። ስለዚህ በትክክል መንፈሳዊ ጋብቻ እግዚአብሔር የሚገኝበት ነው። ሽማግሌ የሚድር የጨፈረው ገንዘብ የሰጠው ሁሉ ሰጥቶ ዞር እንደሚል አይደለም። እርሱ በችግራቸው ከነሱ ጋር ነው፣ በደስታቸው ከነሱ ጋር ነው፣ በህመማቸው ከነሱ ጋር ነው። ዛሬ እመቤታችን ነች። እርሷን የሚያነሳ አንድ ነገር ላስታውሳችሁ። ክብር ይግባት። እስቲ በድጋሚ አመስግነዋት። ትዳራችንን ሁሉ ድንግል ማርያም ትባርክልን። ለስም አጠራሯ ክብር ይግባት። ይኸውላችሁ በዮሐንስ ወንጌል ምዕራፍ 2 በጣም የምትወዱትና ሁሌ የሚጠቀስልን ጥቅስ ቃና ዘገሊላ አስታወሳችሁ? አዎ የቃናዋ እመቤት ቃና ዘገሊላ ሰርግ ቤት አይደል? ስለ ጋብቻ አይደል ትምህርቱ? እሷንማ እሷ የሌለችበት እንዴት ይሆናል? እናም ይኸውላችሁ ዶኪማስ ብልህ ነው፣ እመቤታችንን ጠርቷል። እርሷ ደግሞ ልጇ ፈጣሪ መድኃኒዓለም ክርስቶስ ልጇን ይዛ ሄዳለች። ልጇ ደግሞ መምህር ነው። ደቀ መዛሙርቱን ይዘው ተገኝቷል። በሰርጉ ቤት የተጠራው ክርስቶስ ተገኝቷል። የተጠራችው እናቱ ተገኝታለች። መንፈሳዊ ትዳር ማለት እግዚአብሔር የተጠራበት ነው። በስጋው ደሙ ከእርሷ የነሳውን ስጋና ደም ነውና ድንግል ማርያም በበረከት አለች ማለት ነው። በዚያ ቤት በእነሱ ቃል ኪዳን ነውና የሚምረን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት በረከታቸው አለ ማለት ነው። በክርስቲያን ቤት አዎ አለ። ወልደ ማርያም ወልደ ተክለ ሃይማኖት ተብለን የተሰየም ነው፣ በቅዱሳኑ መታሰቢያ ነውና። እናም ወገኖቼ በዶኪማስ ቤት ጌታችን ተገኘ፣ ድንግል ማርያም ተገኘች። ከዚያስ በልተው ጠጥተው ለመሄድ አይደለም። ክብር ይግባውና የጓዳቸውን ችግር ለመፍታት ነው። የምታውቁት ታሪክ ነው። የወይን ጠጅ አለቀ። የጓዳን ችግር የምታውቅ ድንግል ማርያም ልጄ ሆይ ወይን እኮ የላቸውም አለች። ጊዜው ሲደርስ ይሁዳ ከወጣበት ሲገባ፣ ያው ምስጢሩ በየጊዜው የምትማሩት ነው፣ እሱ ላይ አላቆያችሁም። እመቤታችን የሚላችሁን አድርጎ አለች። ልጇና እርሷ ተግባብተዋልና የምስጢር መዝገቡ ናትና። ጊዜው ሲደርስ ውሃው ሙሉ አላቸው። ውሃው ወደ ወይን ጠጅ ተለወጠ። የጓዳቸው ችግር ተወገደ። ደስታቸው ቀጠለ። እግዚአብሔር የተመሰገነ ይሁን። እዚህ ጋር ለምን አነሳሁት? በመንፈሳዊ ጋብቻ መድኃኒዓለም ክርስቶስ አለ። ለምን? ስጋና ደሙ ተቀብለዋልና። ድንግል ማርያም አለች። ከእርሷ የነሳውን ስጋና ደም ነው የተቀበሉት። ዘወትር ውዳሴ ማርያም ይደገምበታልና፣ ዘወትር ሰላም ለኪ ይባላልና፣ በስዕለ ማርያም በቅዱሳን ስዕላት ቤቱ ያሸበረቀ መማፀኛ ነውና ያ ቤት። ስለዚህ እንደ ዶኪማስ ቤት ችግር የሚወገድበት፣ ሰላም ቢያጡ ሰላም ይሰጣቸዋል፣ ፍቅር ቢያጡ ፍቅር ይሰጣቸዋል፣ ያለቀውን የሚሰጥበት፣ የጎደለውን የሚሞላበት፣
ዋናውን ባለቤቱ ያለበት ነውና መንፈሳዊ ጋብቻ መድኃኒዓለም ክርስቶስ የሚገኝበት ነው። ድንግል ማርያም በረድኤት የምትገኝበት ነው። በረከቷ ይደርብን። ሌላው መንፈሳዊ ጋብቻ አሁን ያልኳችሁ በዮሐንስ ወንጌል ምዕራፍ 2 ነው፣ የምታውቁት ነው። መንፈሳዊ ጋብቻ ምስክርነት ነው። በዚህ ምድር ላይ ስለ ክርስቶስ የሚመሰክሩበት ነው። ባልና ሚስት የእግዚአብሔር ሰው ሆነው ልጆቻቸውን በእግዚአብሔር ቃል አሳድገው በእነሱ ምክንያት ሌሎች ይድኑ ዘንድ እግዚአብሔርን ያውቁ ዘንድ የሚመሰክሩበት ነው። ቆርበው ሲኖሩ፣ እየጾሙ ሲኖሩ፣ አስራት እያወጡ ሲኖሩ ጋብቻማ እንደነገሌ ነው እየተባለ የእግዚአብሔርን ክብር የሚመሰክሩበት ነው። አዎ ማቴዎስ ቁጥር 32 ላይ ምን ይላል? በሰው ፊት ላይ መሰክርልኝ በሰማይ ያለ አባቴ ፊት እመሰክርለታለሁ። በሰው ፊት ለምሳሌ ሌላም ጊዜ ያነሳላቸዋለሁ። አቂላና ጵርስቅላ የሚባሉ አሉ። ብዙ ጊዜ ያልሰማቸዋቸው ግን በዚህ ትምህርት ደጋግሜ ያነሳቸዋለሁ። በጎ ባለ ትዳሮች ናቸው። ክርስቶስን የመሰከሩ ያልኳችሁ ነው። የሐዋርያት ሥራ ምዕራፍ 18 ላይ ታሪካቸው አለ። የሐዋርያት ሥራ ምዕራፍ 18 ሮሜ 16 ላይም ታሪካቸው አለ። እኒህ አቂላና ጵርስቅላ የሚባሉ ሁለት ደጋጎች መጀመሪያ ቅዱስ ጳውሎስ በሚያስተምርበት ዘመን እነሱ ቤት ገባ። ድንኳን ሰፊ ነበሩ። ድንኳን መስፋት ለቅዱስ ጳውሎስ ያስተማሩት ያለማመዱት እነዚህ ባልና ሚስቶች ናቸው እና አቂላ። አሁን ምን እያልኩ ነው? የክርስቶስ አገልጋይ ቅዱስ ጳውሎስን ያስተናገደ ባልና ሚስት ቤተሰብ። በዚህ ብቻ አበቃም። አጵሎስ የሚባል የሕግ ሰው ነበር። ስለ ክርስቶስ ቃሉን ሰምቶ ተማርኮ ወደ ክርስትና የመጣ የተመሰከረለት ነው። ግን የበለጠ የተማረው ከነሱ ትዳር ነው። በሐዋርያት ሥራ ምዕራፍ 18 ላይ አጵሎስ የበለጠ ስለ እግዚአብሔር አወቀ። ስለማን አወቀ? እንደ በሞቴ ስትገባ አንቡት ይህን ታሪክ። የሐዋርያት ሥራ ምዕራፍ 18 ነው። የሚገርመኝ ተምሯል እኮ የሰውዬ። እነሱ ቤት ሲውል ሲያድር ግን የበለጠ ስለማን አወቀ? ንገሩኝ እንጂ። ስለ እግዚአብሔር። ባልና ሚስቱ ደግ ሕይወታቸው፣ ፍቅራቸው፣ መልካም አኗኗራቸው ምስክር ሆነ። የበለጠ እግዚአብሔርን ወደደ። ይገርማችሁ በሰፈር ውስጥ ቤተ ክርስቲያንን እንድንወድ ያደረጉ ባልና ሚስቶች አሉ። ትዳር እንድንወድ ያደረጉ ብዙ ደጋጎች አሉ። ተቃራኒውን ብቻ ማውራት የለብንም። የግድ ስም መጥራት የለብንም። ፍቅራቸው፣ በጎነታቸው አንዱ የአንዱን እግር አጥቦ ጌታዬ እመቤቴ የተባበለው የሚኖሩ ደጋግ ባልና ሚስቶች አሉ በኢትዮጵያ። እግዚአብሔር ያብዛልን። እንደና አቂላ ማለት ነው። ቤተ ክርስቲያን በቃ በእነሱ ሕይወት ውስጥ ቤተ ክርስቲያን የምታዩበት፣ በእነሱ ቤተሰብ ውስጥ ቤተ ክርስቲያን የተዋህዶን ማንነት የምታዩበት፣ ሕይወትማ እንዲህ ነው፣ ትዳርማ እንዲህ ነው የምትሉበት አሉ ዛሬም። እግዚአብሔር ይባርካቸው። አሁንም እንደው ተቃራኒውን ብቻ እንዳናበዛባችሁ ብዙ ደጋጎች አሉ። ሕይወታችሁ የሚመሰክር ብዙዎች አላችሁ። ብዙ ደግ ባሎች አሉ። ብዙ ደግ ሚስቶች አሉ። ብዙ ቅኖች አሉ። ብዙ መልካሞች አሉ። ለልጆቻቸው አይደለም ለጎረቤት ለሰፈር የሚተርፉ የኔ ልጅ እንደሚበላ ሁሉ ሌላውም ይብላ ብለው ደጎች። የኔ ቤት ሙሉ እንደሆነ ሁሉ የሌላ ሰውን ቤት የምስኪኑ ቤት አይጉደል የሚሉ ደግ ባልና ሚስቶች ዛሬም አሉ። አሁን እያልኩ ነው የሕይወታቸው ምስክርነት አጵሎስን ማረከው። ዛሬም ትዳራቸው የሚማርክ ትዳር እንዲህ ነው፣ ትዳር እንዳጎቴ፣ ትዳር እንዳያቴ፣ ትዳር እንዳባዬ የሚያስብሉ፣ ትዳር እንደነው የዘሮ ገሌ የሚያስብሉ፣ በስጋው ደግሞ ተወስኖ መኖር፣ ለቤተክርስቲያን መቆርቆር፣ አስራት ማውጣት፣ ሀብት ንብረትን ለእግዚአብሔር ቤት መስጠት፣ በሀብታቸው ማይኩራሩ፣ በስልጣናቸው ማይኩራሩ፣ ራሳቸውን ዝቅ አድርገው ትዳራቸውን አክብረው የሚኖሩ፣ የማያመሹ፣ የማይሰክሩ፣ ሚስቱን የሚወድ ባሏን የምታከብር በጣም ደጋግ ትዳሮች አሉ። እግዚአብሔር የተመሰገነ ይሁን። እስቲ ለእንዲህ ያሉት አጨብጭቡላቸው። በእውነት እግዚአብሔርን አመስግኑላቸው። እናም እነሱ ማለት እንደና አቂላ ናቸው። ቅዱስ ጳውሎስ እንደዚህ አይነቶቹ ምን አለ? በቤታችሁ ያለች ቤተክርስቲያን አለ። የእናንተ ትዳር ማለት ቤተክርስቲያን ነች አለ ሮሜ 16 ላይ። ቤተክርስቲያን ዮሐንስ አፈወርቅ ከዚህ ይዞ ነው የክርስቲያንን ትዳር ትንሿ ቤተክርስቲያን ነች። በታላቋ ቤተክርስቲያን ስጋው ደግሞ እንደሚፈተት በትንሿ ቤተክርስቲያንም ቆራቢዎች የሚኖርበት ነው። በታላቋ ቤተክርስቲያን በዋና ቅዱሳን እንደሚዘከሩ በትንሿ ቤተክርስቲያንም ቅዱሳን የሚዘከሩበት ካህናት የሚባረኩት የተቀደሰ ቤት ነው እያለ አነጻጽሮት። የዚህ ሁሉ መሰረቱ ግን አቂላ ናቸው።
እና እነ ቆርኔሌዎስ ናቸው። ቆርኔሌዎስ የተወደደ ትዳር የነበረው ነው። የሐዋርያት ሥራ ምዕራፍ 10 ላይ መጽዋች፣ ደግ፣ እንግዳ ተቀባይ። ስለዚህም የእግዚአብሔር ወዳጆች ተባሉ። ተቃራኒዎች እኮ አሉ። ለምሳሌ ፍቅር፣ እውነት፣ ግልጽነት የሌለበት ትዳር እንደነ ሐናንያና ሰጲራ። ሐናንያና ሰጲራ የራሳቸው ውሸት አልበቃ ብሏቸው መንፈስ ቅዱስን አታለሉ። የሐዋርያት ሥራ ምዕራፍ 5 ላይ የራሳቸው ችግር ሳይበቃቸው ሀገርን ያታልሉ አሉ። ባልና ሚስት ተማክረው ሴራ የሚሰሩ አሉ። የተበላሸ መድኃኒት የሚሸጡ አሉ። በርበሬና ሸክላ ቀላቅለው እነሱ ተስማምተው ባልና ሚስቱ ለሕዝቡ የሚሸጡ አሉ። ሙዝና ቅቤ ቀላቅለው ባልና ሚስት ተማክረው ለገንዘብ ብለው ለሰው መርዝ የሚሸጡ አሉ። መንፈስ ቅዱስን ያታለሉት እነዚህ ውሸታም ባልና ሚስቶች ሐናንያና ሰጲራ መጨረሻ ላይ ተቀሰፉ። እግዚአብሔር ከመከራ ይጠብቀን። እግዚአብሔር አይወድም። በተቃራኒው ቆርኔሌዎስ ግን መጽዋች፣ ደግ፣ እግዚአብሔር የሚፈራ ሰውን የሚያከብር ነውና የእግዚአብሔር ቤተሰብ ተባለ። የእግዚአብሔር ወዳጅ ቤተሰብ የሐዋርያት ሥራ ምዕራፍ 10። ስለዚህ ወገኖቼ ምስክርነት ነው ስንል ቤተሰቡ ይመሰክራል ማለት ነው። ስለ ክርስቶስ፣ ስለ ቤተክርስቲያን፣ ስለ ኢትዮጵያዊነት፣ ስለ ደግነት። የመጨረሻው እዚህ ላይ መንፈሳዊ ጋብቻ ከሌላው የሚለየው መልካም ዛፍ ሆኖ ይገኛል። መልካም ዛፍ ሆኖ መልካም ፍሬ ያፈራል። መልካም ዛፍ መልካም ፍሬ ያፈራል። አብርሃምና ሳራ መልካም ሆነው ይስሐቅን አፈሩ። ይስሐቅና ርብቃና ይስሐቅ መልካም ሆነው ያዕቆብን ነገደ እስራኤልን ያቋቋመ በኋላም ጌታ ከእርሱ ዘር እንዲገኝ የፈቀደ ወለዱ። ዘካርያስና ኤልሳቤጥ መልካም ዛፍ ሆነው ዮሐንስን ወለዱ። ስምዖንና ኤቅሌስያ መልካም ሆነው አቡነ ገብረ መንፈስ ቅዱስን አስገኙ። በረከታቸው ይደርብን። እናም መልካም ዛፍ ሆነው የሚያስመሰክሩ እግዚአብሔር የሚወዳቸው የተቀደሰ ትውልድ የሚተኩ ይሆናሉ ነው። ወደ መጨረሻው እንሂድ። የመንፈሳዊ ጋብቻ ስርዓት። የጋብቻ ዓላማ ስለ ባልና ሚስት የጋብቻ መንፈሳዊ ጋብቻ ከሌላው ስለመለየቱ ይህን አበቃን። የመንፈሳዊ ጋብቻ ስርዓት በሁለት መልኩ ይከናወናል። አንደኛው በተክሊል ነው። ሁለተኛው በማስባን ስርዓት ነው። ተክሊል ማለት ሽልማት፣ ክብር፣ ስጦታ ማለት ነው። ተክሊል ድንግልናቸውን ለጠበቁ የሚሰጥ ሽልማት ነው። ለጠበቁት ድንግልና ሽልማት ነው። የክብር መገለጫ ነው። በመጽሐፍ ቅዱስም ድንግልና ጠብቀው እንዲጋቡ ነው እግዚአብሔር የፈቀደው አስቀድሞ። እንዲህ ይላል፣ በድንግልናዋ ያግባ፣ ማንም ሊያገባ ሲወድ በድንግልናዋ ያግባ ይላል ዘሌዋውያን 21 ቁጥር 13 ላይ። ለዚህ ነው ታቀቡ፣ ክብራችሁን ጠብቁ፣ በድንግልና ሆናችሁ ጋብቻ መስርቱ ምትለው ቤተክርስቲያን መጽሐፍ ቅዱስ እንዲዛ ነው። እንዲህ ይላል ቅዱስ ጳውሎስ። የቅድሙ ዘሌዋውያን 21። አሁን ደግሞ የምጠቅሰው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 34 ደናግላን በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ ይላል። እነማን? ደናግላን። ዝሙት አያውቁም፣ መዳራት አያውቁም። ስለዚህ በስጋም ድንግልናቸውን በመጠበቃቸው እንዲቀደሱ እንዲከብሩ የጌታን ነገር ያስባሉ። ስለ ጋብቻ ሲያስቡ ስለ ዝሙት አያስቡ። እንዳራ አንተኛ ብለው አይቸኩሉም። ክብራቸውን ታቅበው በመኖራቸው የጌታን ነገር ስጋው ደግሞ ተቀብሎ መኖርን፣ ክብርን ጠብቆ መኖርን፣ ባልን አክብሮ መኖርን፣ በተቀደሰ የጋብቻ ሩካቤ ስርዓት ጠብቆ መኖርን ያስባሉ። ደናግላንም በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። አንደኛ ቆሮንቶስ 7:34። ስለዚህ ድንግልናቸውን የጠበቁ ስለጠበቁ ድንግልና አክሊል ይገባቸዋል። መጽሐፈ ተክሊል ይደረስላቸዋል። ያ የሚቀዳጁት አክሊል የምን ምልክት ነው? ስለጠበቁ ድንግልና። ዝሙትን ድል ነስቶ ድንግልናን ጠብቆ ለጋብቻ መብቃት ሰማዕትነት ነው፣ ድል መንሳት ነው። እንዲህ ይላል፣ የክብር አክሊል ትቀበላላችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4። ይህን ነው ድንግልናችሁን ጠብቁና በተክሊል ተጋቡ ምንለው ቤተክርስቲያን የምትለው። የክብር አክሊል ትቀበላላችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 እንዲህ ይላል። በሌላ ድል የነሳ አክሊል ይገባዋል ይላል። ለሰማዕታት ነው። እንዲሁም ደግሞ ለደናግል ነው። በዚህ ርዕስ ምን የነሳ? ድል የነሳ። ምንን ድል የነሱ? ዝሙትን። ውበታቸው ለዝሙት ምክንያት ሳይሆናቸው፣ ገንዘባቸው ለዝሙት ምክንያት ሳይሆናቸው መሆን እየቻሉ ግን ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ብለው ጀግና ይኖሩ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። አሁን አንዳንዶች እንደው አዲስ አበባ ደናግላን አሉ እንዴ?
አዋሉ ይኸው በተክሊል እየዳርን እኮ ነው። በደንብ አሉ እንጂ ንገሩ እንዳትሉ ወንዶች አሉ። ራሳችሁን ጠብቁ፣ እግዚአብሔር ይሰጣቸዋል። በደንብ አሉ እንዴ። እኔ አሁን በአቅሜ 300 ገደማ ንስሐ ልጆች አሉ። ብዙዎቹ በተክሊል የተዳሩት እግዚአብሔር ይመስገን። በቃ ካህናት ያውቃሉ፣ ከኔ በላይ ምስክር ናቸው። ንጽህናቸውን ጠብቀው የሚኖሩ በገጠርም በከተማም አሉ። አሁን የኔ ያነሳሁት ሁሉ ተፈቅዶላቸው ግን ሁሉ አይጠቅመኝም ያሉ አሉ። ወንዶችም እንደዛ። ይገርማቸዋል። እንኳን አይደለም እንኳንስ አዲስ አበባችን ሰለጠነ በተባለ በአሜሪካ ምድር ድንግልናቸውን ጠብቀው የሚኖሩ ወንዶች አሉ። በ30 ዕድሜ ውስጥ እኔ ወንድ አላቅም ያለኝ ልጅ አለ፣ ሴት አላቅም ያለኝ ይቅር በሉ። ድንግልናን ጠብቄ ነው ያለሁት። ምዕመን እኮ ነው፣ ዲያቆን አይደለም። ያው በጣም ነው ደስ ያለኝ። በደንብ አሉ። አሜሪካ መኖሩ ለማመንዘር ምክንያት አልሆነው። ስልጣኔ ማለት እኮ ራስን መጠበቅ ነው። ስልጣኔ ማለት ማመንዘር አይደለም እንዴ። ክብርን መጠበቅ ነው ስልጣኔ ማለት። ጎበዝ መሆን ብርቱ መሆን ማለት ንጽህናን ክብርን ጠብቆ ለትዳር መብቃት ነው። አንዳንዶቹ ገና ለገና ወጣት ስለሆኑ ብቻ ማመንዘር እንዴ። ቅድስት አርሴማ እኮ በወጣትነቷ ነው ውበቷ ክርስቶስ ሆነው እኔ ክርስቶስ ሙሽራ ነኝ ብላ ድል የነሳችው በ22 ዓመቷ ነው። የቅድስት አርሴማ በረከቷ ይደርብን። ሲያመዝግናት ይኸውላችሁ ውበቷ ለኃጢአት ምክንያት አልሆናትም፣ ክርስቶስን ለመከተል እንጂ። ወንድሞቼ ልጆቻችን እህቶቻችንም በደንብ አላችሁ፣ በርቱ እያልኳችሁ ነው። እግዚአብሔር ግን ጽናቱን ይስጣችሁ። እኔ ከሴት ርቄ እኔ ከወንድ ርቄ ክብሬን ጠብቄ እኖራለሁ ብሎ የሚኖሩ በደንብ አሏት። እናት ቤተክርስቲያን በደንብ አሏት። ተስፋ እንዳቆርጡ በደንብ አሉ። ስለዚህ እንዲህ ያሉትን ወላጅም ሊኮራባቸው ቤተክርስቲያንም ልትኮራባቸው ይገባል። እግዚአብሔር ያጽናቸው። ታዲያ ለዚህ ነው ድል ይነሳሉና ስለጠበቁ ድንግልና አክሊል ይገባቸዋል። የሚቀዳጁት አክሊል ለጠበቁ ድንግልና ሽልማት ነው። ለምሳሌ በትምህርት ቤት ተመርቆ ስትሬት ኤ ይባላል አይደል? የማዕረግ ተሸላሚ ሜዳሊያ ይሸለማል አይደል? በቃ ማራቶን ሩጫ ላይ አንደኛ ያወጣ ምን ይሸለማል? ሜዳሊያ። በቃ በድንግልና ማግባት ማለት ሜዳሊያ ተሸላሚ መሆን ማለት ነው። ማራቶንን በአንደኝነት ጨረሳችሁ ማለት ነው። ስለዚህ ይሸለማሉ በአደባባይ። ስርዓተ ጸሎትም ይደረግላቸዋል። ስለጠበቁ ድንግልና ተብሎ ይባረካሉ። በአደባባይ ይመሰከርላቸዋል፣ ይመሰገናሉ። ይሄ ነው ታላቅ ክብር አለው። ድል የነሳ አክሊል ይገባዋል። ራእይ ምዕራፍ 2 ራእይ ምዕራፍ 3 ቁጥር 5 እንዲህ እያሉ ቅዱሳት መጻሕፍት ድል መንሳት ለአክሊል እንደሚያበቃ ሁሉ በፍትሐ ነገሥት አንቀጽ 24ም በድንግልናቸው ለኖሩ ስርዓተ ተክሊል ይደረስላቸዋል ብለው ጽፈውልናል። በዚህ አጋጣሚ እሺ ሁለተኛው ላይ አነሳዋለሁ። ሁለተኛው የጋብቻ ስርዓት የማዕስባን ስርዓት እኛ እንድንረዳው ነው። ይህንን ቃል ወይም ደግሞ የቁርባን ማለት ነው። የማዕስባን ስርዓት ማለት ፍትሐ ነገሥት አንቀጽ 24 ላይ አንደኛ ድንግል ያልሆኑ የሚፈጸምላቸው ነው። ሁለተኛው ደግሞ የድጋሚ ጋብቻ ባሏ ቢሞትባት ድጋሚ ማግባት ስትፈልግ ንስሐ ገብታ ንስሐ የገባ ባል በቁርባን ታገባለች። ስለዚህ የማዕስብ ስርዓት ማለት ድንግል ያልሆኑና ድጋሚ የሚያገቡ የሚፈጸምላቸው ነው። ድንግል ያልሆኑ ይልቅም ከጋብቻ በፊት በመውደቅ በማመንዘር አውቀውም ሆነ ሳያውቁ በመሳት ድንግል ያልሆኑ በማዕስባን ስርዓት ይፈጸምላቸዋል። ቃል ኪዳን ይገባሉ፣ ቀለበት ተባርኮ ያጠልቃሉ፣ ካባ ይለብሳሉ፣ ስጋው ደግሞ ይቀበላሉ። የሚቀርባቸው የተክሊሉ ጸሎትና አክሊል መቀዳጀት ነው። የአክሊሉ ምልክት የድንግልና ምልክት ስለሆነ ይህም ታላቅ ነገር ነው። በንስሐ የልቦና ድንግልና ትመለሳለች። የስጋ ድንግልና ባይመለስ ንስሐ ዘማዩን ድንግል ታደርጋለች ይላል አረጋዊ መንፈሳዊ። ይህም ደግሞ የልቦና ድንግልናን ነው። ሕዝቅኤል 18 ላይ ማንም በደለኛ ከበደሉ ቢመለስ እኔ ይቅር እለዋለሁ ብሏል። እግዚአብሔር ይቅር ባይ ነው። በባለፈው ቅዱስ ወንጌል ማቴዎስ 12 ላይ ምህረትን እወዳለሁ ይላል። እግዚአብሔር መሐሪ ነው። እኔ አመንዝሬአለሁ፣ ወድቄአለሁ፣ ተሳስቻለሁ ብሎ ወደ አባቱ ንስሐ የገባ ሁሉ እግዚአብሔር ይፍታ ይሉታል። በንስሐ ይቀደሳል። ከዚያ በኋላ እኔ ለዚህ ክብር አልገባም ብሎ እግዚአብሔርን በመፍራት ሴቲቱም ወንዱ እግዚአብሔርን በመፍራት ክብር ያገኛሉ። እንዲህ ይላል፣ መፈራት ለሚገባው መፈራትን ስጡ። ሮሜ 13 ቁጥር 7 ድንግል አይደለሁም
በስጋው ደግሞ ነው ማገባው። አክሊል አይገባኝም ማለት እግዚአብሔርን የመፍራት መገለጫ ነው፣ አክብሮት ነው። እየተረዳችሁኝ? መጽሐፍ ቅዱስ ምን ይላል ደግሞ? የሚያከብሩኝን አከብራለሁ። አይደለም ለዚህ ክብር አይገባኝም እኔ አንደኛ ሳይወጡ አንደኛ ወጥቻለሁ ይባላል እንዴ? ወንጀል አይደል እንዴ? ሩጫ ላይ ቢሆን እግር ኳስ ላይ ቢሆን እግር ኳስ እንኳን ቫር አለ አይደል? ያልገባውን አግብቻለሁ ቢል ማን ያምነዋል? ስለዚህ መለያ ብዙ ነገር አለ። አሁንም ታዲያ ዝም ብሎ መለያ የለም ተብሎ እግዚአብሔር አይለይም እግዚአብሔር አያውቅም ተብሎ እንደ ልቤ ድንግል ሳይሆኑ ድንግል ነኝ እንዴ? ሳይሆኑ እግዚአብሔር ያያል። ስለዚህ ግን ብዙዎቹ ደጎች ቅኖች እግዚአብሔር የሚፈሩ ስለሆኑ የእግዚአብሔር ቤት ልጆቻችን ብዙዎቹ በመፍራት ራሳቸውን ዝቅ አድርገው ይቀርባሉ። ይህ ታላቅ ክብር አለው ወንድሞቼ እህቶቼ። እንዲህ ይላል በነጭ ልብስ ይጎናጸፋሉ ይላል። በንስሐ ነጭ ልብስ ይጎናጸፋሉ። ራእይ ምዕራፍ 3 ቁጥር 5 ነጭ ልብስ የተባለው በንስሐ የሚገኘውን ክብር ያገኛሉ። ራሳቸውን ዝቅ በማድረግ በድያለሁ በማለት የሚገኘውን ዳዊት እንደከበረ ምናሴ እንደከበረ ይከብራሉ። በነጭ ልብስ ይጎናጸፋሉ። ራእይ ምዕራፍ 3 ላይ ክብር ይግባውና እርሱም እስመ መጻእኩ እጸውዕ ጻድቃነ አነ ለንስሐ ማቴዎስ 9 ቁጥር 13 የመጣሁት ጻድቃንን ልጠራ ሳይሆን ምንድን ያለው ኃጥአንን ለንስሐ ልጠራ መጥቻለሁ። ስለዚህ ቅድመ ጋብቻ ላይ በማወቅም ባለማወቅም ድንግል ያልሆነ ሰው እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ጌታ ይቅር በለኝ ብሎ ወደ ካህን ሄዶ ራሱን ለካህን አሳይቶ እግዚአብሔር ይፍታ ተብላ የንስሐ ጸሎት ተደርጎላቸው እየቆረቡ ይኖራሉ። በኋላ ላይ ደግሞ በማሰባን ስርዓት መዝሙር ይዘመርላቸዋል፣ ካባውን ይለብሳሉ፣ ነጭ ልብስ ይለብሳሉ። ግን አክሊል አይደረግም። እሷ ድንግል ሆና እሱ ባይሆንም ድንግል ለሆነው ይደረጋል። ይኸው ነው እርግጡ። አንዳንዶቹ ኧረ ችግር የለም እሷ ድንግል ሆና ባልየው ወንድየው ባይሆን በእሷ ይቀደሳል፣ ድንግልና አይጋባም እንዴ? እንደዚህ ከሆነ አንድ ነገር ልንገራችሁ። 2 ፍቅረኛሞች 6 ኪሎ ዩኒቨርሲቲ ተማሩ ልበል። ሴቲቱ አንደኛ ወጣች። ፍቅረኛዋ ነኝና አንደኛ ነኝ ይላል እንዴ? እሱ እየሰማችሁ ነው? ወንጀል ነው እንዴ? ለምሳሌ ሩጫ ላይ ወንዶቹ ወይ ሯጭ ስም ብዙ ባልጠራም ግን ወንዱ ሯጭ ማራቶን አሸነፈ። ሚስትየው ከዚህ ሄዳ ኧረ እኔ ሚስቱ ነኝ ትላለች እንዴ? ሚስትነቷ ክብር ነው፣ ግን የሩጫው ዋጋ የሱ ነው፣ አለቀ። በተዘዋዋሪ ገንዘቡ ይደርሳታል። ሜዳሊያው ግን የከሌ ነው። ሴቲቱ የምታሸንፍ እንደዛው ስለጠበቀችው ድንግልና እሷ ነች የምትሸለመው፣ አለቀ እንዴ? ፍቅረኛሽ 4 ኪሎ ስለተመረቀ አንቺ ምን ጋውን አልብሱኝ ትያለሽ እንዴ? ስለዚህ የተማረው ነው የሚመረቀው፣ ያሸነፈው ነው የሚሸለመው። ድንግልናውን ለጠበቀው ተክሊሉ ይደረስላታል። ለዚያኛውስ ሌላው ውራኬ ተደርጎ ካባ ይለብሳል። ፈሪሃ እግዚአብሔር ያስከብራል። ደፋር ከመሆን ይልቅ የሚንቁኝ እናቃሉ አለ። አንደኛ ሳሙኤል ምዕራፍ 2 ቁጥር ምንም ማለት አይደለም። ምንም ችግር የለም እነማንም አድርገዋል ብሎ መናቅ ያስንቃል፣ የሚንቁኝን እንቃለሁ ይላል። ማክበር ግን ያስከብራል። ብዙዎቹ ግን በእውነት የአዲስ አበባ ልጆች በዚህ ደረጃም የኢትዮጵያ ልጆች የምትመሰገኑ ናቸው። እግዚአብሔር ያክብራችሁ። እኛ ስለጨቀጨቅናችሁ እንዲሁም አንዳንዶች ይገርማቸዋል። ወደ ካህን መጥተው አባቱ ከዳንኪራው ተቆጠቡ፣ ራሳችሁን ግዙ፣ በጸሎት በርቱ፣ በስግደት በርቱ። እግዚአብሔር ያስችላል፣ በእውነት ያስችላል። ከዛ በአደባባይ በተክሊል ትዳራላችሁ። በማወቅ ባለማወቅ እንደ እግዚአብሔርን ድምፅ ባለመስማት ስታችሁ ከሆነ ደግሞ ንስሐ ግቡ። በቃ ንስሐ ግቡ፣ እውነታውን ያዙና ግን በቁርባን አግቡ። የመጨረሻው ማህተቡ እኮ ስጋው ደሙ ነው። ማረጋገጫው እኮ ስጋው ደሙ ነው። ከእግዚአብሔር ጋር ለመኖር ለጋብቻው መቀደስ የመጨረሻው ማረጋገጫ ስጋው ደሙ ነው። ስለዚህ በተክሊልም ይጋቡ ማረጋገጫው ስጋው ደሙ ነው። ድንግል ያልሆኑም በካባ በቁርባን ሲጋቡም ዝማሬ ሁሉ ነገር ቡራኬው ተከናውኖላቸው አስቀድሰው ይቆርባሉ። እናም ጸጸቱ ራሱ ለመዳን የሚያበቃ ነው። አንድ ሰው እኔ በድያለሁ ለዚህ አልበቃም ማለቱ እንዲህ ይላል ቅዱስ ጳውሎስ፣ ወደ መዳን የሚያደርስ ጸጸት ነው ይላል። ለመዳን የሚያበቃ ጸጸት ነው ይሄ። ድፍረት ያስኮንናል። ለመዳን የሚያበቃ ራስን ዝቅ ማድረግ ግን እንዲህ አይነቱ ንስሐ ግን ለመዳን ያደርሳል ይላል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። እንግዲህ ማጠቃለያችን የተወደዳችሁ እግዚአብሔር ሰዎች ዛሬ የጋብቻ ምንነት ላይ ያተኮርነው ዓላማውን አይተናል። ባልና ሚስትን መጽሐፍ ቅዱስ እንዴት እንደሚገልጻቸው አይተናል። መንፈሳዊ ጋብቻ ከሌላው ስለመለየቱ እና መንፈሳዊ ስርዓት በተክሊልና በማሰባን ስርዓት ይከናወናል። ማጠቃለያው ምንድነው? መንፈሳዊ ጋብቻን እናበረታታ ነው። በይበልጥ ከወላጆች ይጀምር። ልጆቻችን ክብራቸውን ጠብቀው
እድሜያቸው ሲደርስ ንስሐ አባት ይዘው ሰንበት ትምህርት ቤት ተምረው በመንፈሳዊ ማህበራት ተሳትፈው አግዘናቸው ልክ ለዘመናዊ ትምህርት እንደምናግዝ ሁሉ ቃለ እግዚአብሔር እየተማሩ አድገው በአደባባይ በተክሊል እንዲጋቡ ይህንን እንደግፍ፣ ይህንን አበረታታ። አንዳንድ ወላጅ ልጅ በቁርባን ነው ማገባው ይላል፣ ወላጅ ደግሞ ሌላ ሀገር ቁረቡ ይላል። ለልጆቻቸው የተክሊል ጋብቻ እንቅፋት የሆኑ ወላጆች አሉ። እንዴ ልጅ እንቁረብ ሲል አይደለም ዲጄ ካልዘፈነ የቤተ ዘመዱ ካልተባለማ እንዴት ተደርጎ ይላሉ። ልጆች እንቁረብ ይዘመር፣ ወላጅ ይዘፈን፣ ተቃራኒ ይሆናል። አንዳንዴ ባለማወቅ ነው፣ ልንፈርድ አይደለም፣ ባለማወቅ ነው። እንዲህ ያለ ሲገጥም ታገሱ፣ በመምህራን እንዲመከሩ አድርጉ። ያቅማችሁን አትጣሉ፣ ከወላጅ እንዳትጣሉ ተስማሙ፣ በፍቅር ያዟቸው። ግን ወላጆች የሆንን ግን እናስብበት። ልጆች እንጽደቅ ሲሉ እኛ ዘፈኑ እንዴት ይሆናል? የበለጠ መኩራራት ሲገባን ልጄ በተክሊል ልታገባ ነው፣ ልጄ በቁርባን ሊያገባ ነው ብለን መኩራት ሲገባን የሚያዋርደው ጫት ቃሚ ሲሆን ሰካራም ስትሆን ነው እንጂ የሚያዋርደው ጠበል ጠጭና ቆራቢ ልጅ አግኝተን እግዚአብሔር ይመስገን ማለት ሲገባን። ስለዚህ ማደፋፈር ማበረታታት ያለብን እንዲሁም መንፈሳዊ ጋብቻን ነው። አንድ ተረት ልንገራችሁ ማጠቃላይ። አንዱ ሚስት ሊያጭ ሄደ። ቀን ተነጋግረዋል፣ ሊጠልፍ ነው እንጂ ማታ በመስኮት እመጣለሁ፣ መስኮቱን ገርበብ አድርጊው፣ አባትሽም እንዳይሰማ ማንም ሰው እንዳይሰማ ተባብለዋል። አጅሪት ለመጠለፍ ተዘጋጅታ መስኮቱን ገርበብ አድርጋ ትጠብቃለች። ማንን? ጠላፊው ነው እንጂ ታውቁታላችሁ እንዴ? እሺ። እና ይገርማቸዋል። አሁን ልክ መስኮቷ ጋር ምን አገኘ? መሰላል አገኘ። እንዲሁም ከፍ ብሎ የሚወጣበት አሰናርታን የተኛቸው አጅሪት በመሰላል ከፍ 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 እያለ ወጣና መስኮቷን ተዘጋጂ አላት። አሁን በጣም የሚገርማችሁ አባትሽ እንዳይሰማ ይላል እሱ መጀመሪያ። እሷም ደግሞ አባቴ ሰማ ማለት እዚሁ ቆራረጠን ማለት ነው፣ ጉድፈላ ትላለች። አደራህን። በኋላ ላይ በመሃል ዞር ሲል ታች የሆነ ሰው ቆሟል። በኋላ ምን አላት? አታስቢ አባትሽ መሰላሉን ደግፈውልኛል። አባትየው እንኳን ሊቆራርጧቸው ምን ደጋፊ ሆነዋል? መሰላል ደጋፊ ይውላቸው። የዘፈን ጋብቻ ደጋፊ ብዛቱ የቁርባን የቤተ ክርስቲያን የተክሊል ጋብቻን ተቃራኒ የሚሆን ወገን አለ። ለሰብ ጸሩ ሰባ ቤቱ ይላል አንዳንዴ። አዎ ለሰብ የገዛ ቤተሰቦቹ ጠላት ይሆኑታል። እግዚአብሔር ይጠብቃችሁ። እንዲህ ስለሆነ ግን ከእናት ከአባት ተጣሉ እያለን አይደለም፣ በጥበብ ነው። ካህን ይዛችሁ ሽማግሌ ይዛችሁ በማማከር እንጂ የራስሽ ጉዳይ አይባልም። በክርስትናው አስማሙ፣ አግባቡ። ባይረዱ ነው ወይ አሁን የመጣ መስሏቸው ነው። በነገራችን ላይ የተክሊል ጋብቻ የቁርባን ጋብቻ አሁን የመጣ የሚመስላቸው አንዳንድ ምስኪኖች አሉ። ቁርባን አሁን ነው እንደ የመጣው እንዴ? 2017 ዓመት ይኸው 18 ዓመት በሀገራችን ለምሳሌ እኔ አንድ አውደ ርዕይ ተካፍያለሁ። የዛሬ 6 ዓመት መጋቢ ያውቁታል፣ ሩፋኤል ቤተክርስቲያን። እኔም ቤተሰቡን አውቃለሁ። በ1902 ዓመተ ምህረት የተክሊል ጋብቻ ተደርጓል። አሰባችሁት? በ1902 ማን ነው ተክሊል ጋብቻ የዳረው? ብላቴን ጌታሩ የሚባሉ ታላቁ ሊቅ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር የብዙ ነገር ዳኛ፣ ከንቲባ፣ ብዙ ነገር የነበሩ ልጆቻቸውን በተክሊል ድረዋል። በተክሊል በመዝሙር በ1902 ዓመተ ምህረት ፎቶግራፉ በእኛ በሩፋኤል ቤተክርስቲያን አውደ ሰንበት ትምህርት ቤት ውስጥ አለ። ቤተሰቡን የሰጠን አንድ ነገር ልላችሁ ነው። አንድ ቤተሰብ ጋር ሄደን ይሄ ተክሊል ምናምን የምትሉት እኮ ማህበረ ቅዱሳን ያመጣው ይሉናል። ሰንበት ተማሪዎች እኮ ናቸው አሁን ያመጣችሁብን፣ እንዲህ የሚባል እኮ በእኛ ዘመን የለም ይላሉ አንዳንድ ሽማግሌዎች። ኧረ አለ፣ ተክሊልማ አለ። ያውም ብላቴን ጌታሪ ማስታወሻቸው ላይ ምን ብለው ጽፈዋል? ልጄ ፈቃደ ሥላሴን ስድረው አዝማሪም አልተገኘም፣ ሊቃውንቱ በማኅሌተ ገንቦና በቅኔ ያደመቁት እንጂ ይላሉ። ገብቷቸዋል ሀሳቡ። በ1902 እኚህ ባለጸጋ ባለስልጣን ብላቴን ጌታሩ ያለ ዘፈን ነው በተክሊል ልጃቸውን የዳሩት፣ ያለ አዝማሪ በቅኔና በመንፈሳዊ አገልግሎት በማኅሌተ ገንቦ እያሉ ገልጸውታል። እኔ ምስክር ነኝ። የቤተሰቡ ውስጥ ያኔ አልነበርኩም፣ የቤተሰቡን ታሪክ ስለማቅረብ በቅርበት። ይሄን ለምን መሰላችሁ ብለው አሁን የመጣ አይደለም እንዴ?
ቀድሞም የነበረ ነው በእነ ዘርዓ ያዕቆብ። ከዚያም በፊት በስጋው ደሙ ጋብቻቸውን እየፈጸሙ በቅዱስ ጋብቻ እየፈጸሙ ስለመኖራቸው የቀድሞ ዘውድ፣ አክሊል፣ ልብሰ ተክህኖ፣ የነገስታቱ አልባሳት፣ የሙሽሮች አልባሳት ሁሉ በቤተክርስቲያን ታሪክ ማሳያ ነው። አሁን የመጣ አይደለም። ቢመጣስ ደግሞ የተቀደሰ ስራ ከሆነ እንደግፋለን እንጂ እንንቃለን እንዴ? እናም በዝማሬ ማግባት፣ በተክሊል ማግባት፣ በስጋው ደሙ ተወስኖ መኖር መድኃኔዓለም ክርስቶስ በቅዱስ ቃሉ መሰረት ቀድሞ በሐዋርያት ቀኖናም የታዘዘ ነው። ጋብቻ በስጋው ደሙ እንዲሆን በዲድስቅልያም የታዘዘ ነው። ጊዜ ስለሌለን ነው ብዙ ማስረጃውን ማላበዛ ወገኖቼ። ማጠቃለያ መንፈሳዊ ጋብቻን እናበረታታ ነው። አክብረን እንኑር። በዚያ በጋብቻ ላይ የምንኖር ደግሞ ንስሐ እየገባን በአጽዋማት ንስሐ እየገባን መምህራን ንስሐ እያማከርን ስጋው ደግሞ እየተቀበልን እንኑር። ባልና ሚስት ለየብቻ አትቁረቡ። ንስሐ አባት እያማከራችሁ አንድ ላይ ቁረቡ። እግዚአብሔር አንድ ያደረገውን ዓለም፣ ገንዘብ፣ ጊዜ ማጣት ሊለዩ አይገባም። አንድ የሚያደርገው የሚባርከው የሚቀድሰው ደግሞ ስጋው ደሙን። ጋብቻችንን አክብር። በቁርባን ያላገባችሁ ደግሞ በትዳር ላይ የምትገኙ ቅድም እንዳለው አዳራሽ፣ ሱቅ፣ ባዶ ተራራ የነበረውን ትዳር በስጋው ደሙ አስባርኩት። ቆርባችሁ ኑሩ። በሚገባ ቤተክርስቲያን በሚገባ ካባ ልብሳ እግዚአብሔርን አመስግና ታቆርባቸዋለች። ወለው ከብደው ንስሐ ገብተው የሚቆርቡ ብዙ ወላጆች አሉ። መታደል ነው። በቃ ይሄን እናበረታታለን። አዎ ካርድ ላይ ሰጣችሁ ይችላል፣ እናንተም አትፈልጉትም። ሽማግሌ ላይ ፈርምላችሁ ይችላል። ድሮ ተጋብታችኋል፣ እንኳን ተጋባችሁ፣ እንኳን ወለዳችሁ። በመዘጋጃም አግቡ፣ በባህልም አግቡ። እግዚአብሔር ይመስገን። አሁን ቤተክርስቲያን የምትጠራችሁ ግን ንስሐ ገብታችሁ መምህረ ንስሐችሁን ከፊት አድርጋችሁ ስጋው ደሙ መቀበል በቃ። ከዛ እንደ ቆርኔሌዎስ ቤት ይባረካል፣ እንደና አቂላ ቤት ይባረካል፣ የተቀደሰ ቤት ይሆናል። በስጋው ደግሞ ቤታችሁ ቅድም እንዳለው ስፖርት ቤቱ ሲባረክ ቤተክርስቲያን ሆነ እንዳልኳችሁ ሁሉ አዳራሾች ሲባረኩ ቤተክርስቲያን ሆነ እንደሚባል ሁሉ ቤታችሁን በስጋው ደሙ አስባርኩ፣ በስጋው ደሙ ሕይወት ይዛችሁ ግቡ ነው። እግዚአብሔርን የሚፈራ ፈቃዱን የሚያደርግ ያንን እግዚአብሔር ይሰማዋል ይላል። ይሄ ነው በስጋው ደሙ የተወሰነ ጋብቻ። እንዲህ ይላል እግዚአብሔርን የሚፈራ ይሄ ነው። በተክሊልም በማስባንም እንዲሁም ደግሞ በኋላ ላይ ለምትቆርቡም እግዚአብሔርን በመፍራት ቃሉን በማክበር እንዲህ አይነቱን እግዚአብሔር ይሰማዋል። ዮሐንስ 9 ቁጥር 31 እንቁረብ ባሌ ካለች ስማት። ስለ ቁርባን ግን ተማሩ። በዚህ አጋጣሚ በስሜት እንዳትቆርቡ፣ ሌላ ጊዜ እናነሳዋለን። እነከሌ ቆርበዋልና እኛም በቁርባን እንጋባ አይባልም። በአዋጅ በማህበር በግሩፕ አይደለም። ይሄ በየግል ህይወት ነው፣ በመማር ነው፣ ራስን በመመርመር ራስን በማስመርመር ነው። እህቴ በቁርባን ነውና ያገባችው እኔም ሳምንት ልቁረብ አይባልም። ይህ ጊዮን ሆቴል ኢትዮጵያ ሆቴል አይደለም፣ ቤተክርስቲያን ነው። ተምረው የሚቆርቡበት ነው ለማለት ነው። እዚያ ሙሉ ልብስ ከለበስክ ትገባለህ፣ እንደ ሆቴል አይደለም ማለት ነው። ፕሮቶኮል ስለጠበቁ ብቻ ትልቁ ፕሮቶኮል መማር ነው። ምስጢረ ቁርባን ገብቶን ምስጢረ ንስሐ ገብቶን በስሜትም አይሁን በእምነት ይሁን። እሺ እንግዲህ በዚህ መንገድ ጋብቻችንን አክብር። ለተከበረ ጋብቻ ምክንያት እንሁን። ልጆቻችን እንዲማሩ ንስሐ አባት እንዲይዙ እናበረታታ። የተጣሉ እናስታርቅ። ያልቆረቡ እንዲቆርብ እናበረታታ። ተምረው ምስጢሩ ገብታቸው በስጋው ደግሞ ትዳር እንዲወሰን እናድርግ። ይህን ካደረግን ሀገር ትባረካለች። ሀገር የሚባረከው ትውልድ የሚባረከው ትዳር ሲባረክ ነው። ዘዳግም 28 እዚህ ላይ ያበቃለው። በቀጣይ የጋብቻ ፈተናዎች ምንድን ናቸው? አሁን እንዳመልሱ ምንድን ነው የጋብቻ ፈተና? ፈታኙስ ማን ነው? ምንድን ነው ጋብቻ ዝብርቅርቅ የሚያደርገው? ነጥለን እናይና ታዲያ ምን ይሻላል? መፍትሄውስ ግን ከመጽሐፍ ቅዱስ ነው። መፍትሄው ከመጽሐፍ ቅዱስ ነው። የጋብቻ ፈተናዎችና መፍትሄዎቻቸው በሚል በቀጣይ እንደ ማጠቃለያ አድርገን እናያለን። ጥያቄና ሀሳብ ካላችሁ ለመምህራን ስጡ። እዛ ውስጥ አካተን ከቻልን በቀጣይ እናጠቃልላለን። ስለነበረን ሰዓት አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን።